መጀመሪያውን ቀን የገባህባትን ከመቆያ ወደ ማረሚያ ሄድክባትን ቀን ብታስታውስ? ታይዘን ወደቅን፣ በቃ እሱ ተወጋ። 40 ነው አንቀጹ። አስቦ አቅዶ ሰው በማጥፋት ነው የሚለው። የሞተው ልጅ ደግሞ ታውቀዋለህ፣ ይመጣብሃል። የምድራችን ሲኦል ማለት ነው እስር ቤት። እኔ እንደማውቀው ከሆነ ምን ያህል ነበር ፍቅርህ ለሷ? መስጊድ እየሄድኩ ነው የማነበው። እዛ ጩኸት አለ ግቢ ውስጥ፣ የምታነብበት ቦታ የለም። ደረጀ መጥተዋል ሲባል የታሰረ ሰው ራሱ ማለት ነው ተደባድቦ ወይ ደግሞ የሆነ ነገር አድርጎ ነው ፍራሹን ሁላ ለቆልኝ ነው ወደ ጥግ የሄዱት። እኔ ሰው ገሎ ከፍሎ ወጣ አውቃለሁ። ለምሳሌ እሱም ባለሀብት ነው። የሀብታም ልጆች ነው የሚበዙት። ደሃ ወንድ ይወዳሉ ይባላል። እሱ ፊልም ላይ ነው እሱ ፊልም ላይ ነው። የምር እውነት እኮ ነው። የለም ምናልባት አሳይመንት ምናምን ስንሰራ ልንቀራረብ እንችላለን። 32ኛ ላይ የኔ ስም ስጠሩ ደነገጥኩኝ፣ ወደኩኝ። በድንጋጤ ደነገጥኩኝ። በቃ ምረት ተደርጎላቸዋል ምናምን። 9 ወር እኮ ነው ያተረፍከው አይደለ? ትንሽ አይደለም ለኔ። እዛ ደውዬላት አላቅህም አለች። ጀስት አላቅህም። ሰው ካሌለክ ባዶ ምንም ማምጣት አትችልም። አንደኛ ሰው ያስፈልጋል፣ ሁለተኛ እዝግር ያስፈልጋል። እኔ 3 ጊዜ ከሞት ተርፋለሁ። 3 ጊዜ እግረኛው እህት ትሁንህ መድቦልሃል። አመሰግናለሁ። በቃ አሁን ዘመድ የለኝም ምናምን እንዳትል፣ እህት ትሁንህ በእግረኛው ተመድባለች። በ5 አቦናቸው፣ በ7 ስላሴ፣ በ6 ማናቸው። ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ፣ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት፣ የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ። ኑ እንሂድ። ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ። 0988 38 38 38 0953 44 40 ሲምባ ትራቨል እንደ ታዛዥ ልጆ። አንድ ልጅ እንኳን ከብዳል፣ እንኳን 2 ልጅ። በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል። እንዴ ያሸከመኝ ልጅ። እግረኛው ፖድካስት እዚህ ጋር ሶፋቸውን ግጥም አድርገው ከፊት ለፊታችን ተቀመጡ የክብር እንግዳችን አሉ። ደረጀ ነገሰ ይባላል። በጣም የሚገርም ታሪክ ነው ያለው። ኮንግራቹሌሽንስ። አመሰግናለሁ በጣም። ሰሞኑን እንዲሆነ ሁሌ ሰው ግራጁዌሽን ባለበት ጊዜ በሙሉ የምትጠየቅ አንድ ጥያቄ አለች። እየጠየቁ አይደለም ግን ጂሲ ምንድነው ይላሉ ሰዎች የዞሩና ይሄ ነገር ምንድነው እኔ ራሴ ከዛ በፊት ጂሲ መልስ ይላል። አትመልሰው አልፈልግም እኔ በቃ እኔ ችግር የለም። ግራጁዌሽን ክላስ ማለት ነው እኮ ይሄ ግራጁዌሽን። ከዛ አንድ ኬንያ ውስጥ ሎው ስኩል ነው ተሰውየው ፒኤችዲውን ኮሮ ደግሞ የሚሰራው። what is the meaning of CV አለችው። CV አላሰባሰበና ሰርቲፊኬት ረታ ወሸተን ከብር ቆይ ቪዲዮውን እንደውም አሳይሻለሁ እዚሁ ላይ ሰርቲፊኬት ይላታል። እንትን ነው በጣም ብዙ ጊዜ አሁን እንደ ኮመን አደረጓትና ልክ በአመቱ መጨረሻ ላይ ሰው የሆነ ማይክ ይዞ ዋትስ ጂሲ ይላሉ። እኔ ባይ ዘ ዌይ ያኔ አላውቀውም ነበር ግራጁዌት ሳደርግ። እኔ ጂሲ ሆኜ ነው ያለፍኩት፣ ግን ጂሲ ምን እንደሆነ ከሚጠየቁት ሰዎች መካከል አንዷ ብሆን ኖሮ ማለት ነው አውል ነበር። ሌሎችን ለማንኛውም ሲቪ ማለት ነው ካሪኩለም ቫይታል ሲቪ ተው። ጂሲዋን ግን ነገርከን አይደለ? ግራጁዌት ክላስ እድለኞች ነን። አጋጣሚ እንደዚህ አይነት ነገሮች
ስለሚጠያየቁ እኛ ሶሻል ሚዲያ ጋር ስላለን የማወቅ እድላችን በጣም ሰፊ ነው። አልፈርድባቸው ያለፉት ሰዎች ምክንያቱም አንዳንዴ ትኩረት ካልሰጠ ያንተ ስም አንተ ካልነገርከኝ እኔ ያንተ ስም ማወቅ አልችልም። ሲቪ ተብሎ ነው የሚማረው ማንኛውም ሰው እንጂ ዲፊኒሽኑን አይነግሩትም ብዙ ጊዜ። በዛ ነው ሰዎች ነው እኮ ደግሞ አብዛኛው የትምህርት ስርዓታችን ይሄ ዝም ብሎ የሽምደዳ ትውልድ ኤግዛም ቤስድ። አሁን እኔ በጣም ደጋግሜ ያው የኛ ማህበራዊ ጉዳይ ላይ ስለምንሰራ በጣም እንዲህ አይነቱን ጉዳይ ደግሞ በተለየ የሚነግረን በሙያው ኤክስፐርት የሆነ ሰው ስላጣን እንጂ የትምህርት ስርዓታችን በያበላል የተመሰረተ ነው አይደለ? አንተ መሆን የምትፈልገውን ስትሰማው ስትጽፈው ስታነበው የሚገባህን ነገር አይደለም የምትማረው። እውነት ነው። ከ10 ሰብጀክቶች ውስጥ የሆነ ነገር መርጠህ አይደለም አንተ በቃ ይሄኛው ለእኔ ጥሪዬ ነው ምናምን ብላ አይደለም ይወጣልሃል። ሎው የወደድክ የሆነ ኢንጂነሪንግ ውስጥ ትገባለህ። ሶሻል ሆነ ናቹራል ትማራለህ። እነዚህን እኔ ይሄን ትውልድ መውቀስ እኔ አሁን አልፈልግም። እንዲህ ነው እውነት ነው። እንዴት ምን ሰርተ ነው እኔ እሷ ልጅ አላት እንዴት ልጇን እንዴት እንደምትከተለው እንዴት እንደምትሰማው ምናምን አያለሁ። የልጅ አስተዳደግ ደግሞ እንዴት እንዳደጉ ያየኋቸው ልጆች ደግሞ አሉ። እየሰጠኸው እየተከተልከው ፍላጎቱን እየጨመርክለት ያሳደግከው ልጅ ላይ እንትኑን ይሄ ግብረ መልሱን ፊድባኩን ታገኘዋለህ በደንብ። የትባባብላ አሳደህና አስርበህ ያሳደግከው ልጅ ደግሞ ከየትም በአይምሮ በአካልም ይቀነጭርብሃል። እውነት ነው። እና አልወቅስም እኔ አሁን ሲቪ ትተናል ላይ በሰበቡ ነው። በጊዜውም ቢሆን በቃ ጄኔሬሽኑ ነው። እቺን ትሬንድ ብቻ ዝም ብለን አሁን ክረምት ስለሆነ የግራጁዌሽን ታይም ስለሆነ ሶሻል ሚዲያው ላይ ለራሱ እንደዚህ አይነት ጥያቄ አለ በሚለው ብቻ ነው ይሄንን ያነሳ ነው። ዳሬ ደህና ነህ? እንኳን ወደ እግረኛው ፖድካስት በሰላም መጣህልን። አክብራችሁ ስለጠራችሁኝ በጣም ነው የማመሰግናችሁ። እኔ ራሴ አሁን በቅርብ ነው ግራጁዌት ያደረግከው? ያው በ20 አዲስ አበባ ዩኒቨርሲቲ የግራጁዌት ያደረግከው ያጠን ነው? ምን አጠን? ሰምታችሁታል። ፒውር ማኔጅመንት ነው። ፒውር ማኔጅመንት ማለት ነው። እውነት በማኔጅመንትና በፒውር ማኔጅመንት ማለት ራሱ ማኔጅመንት ምንም ሌላ አሁን ቢዝነስ ማኔጅመንት ፕሮጀክት ማኔጅመንት ምናምን የሚባሉ ነገሮች አሉ። ግን ይሄ ፒውር ማኔጅመንት ነው። በቃ ማኔጅመንት ምንም የሌለበት ማለት ነው። በጣም ደስ ይላል። እኔ ሶሻል ሚዲያ አድናቂ ነኝ። በጣም እድለኛ ነኝ በሶሻል ሚዲያ ዘርፍ ማኔጅመንት በማጥናትህ። ግን እዚህ ከመድረሳችን በፊት አሁን የመጀመሪያ ዲግሪህን ነው ያገኘው። ከዛ በፊት ደረጃ ማን ነው ከሚሉ ብንጀምርና አንዱ ትንሽ ስለ ህይወት፣ ስለ አስተዳደግ፣ ስለ አካባቢ፣ ስለ ማንነት ትንሽ ነገር ብትነግረን። እውነት ያው ማንኛውም ሰው መነሻው ከየት እንደሆነ ሁላችንም እናውቃለንና እኔ የተወለድኩት ሰሜን ሸዋ ሂደባቦቴ የምትባል ትንሽ ከተማ ኤጀሬ የምትባል አለች። ምናልባት እዛ አካባቢ የሚያውቁ ሰዎች ሊኖሩ ስለሚችሉ ኤጀሬ ጀነራል ታደሰ ብሩ ይባላል። በታሪክ ታውቁታላችሁ። እዛ ነው ተወልዶ አደገ። እዛ ነው እኔም ተወልጄ ያደግኩት። ሰፈሬ መነቀዌ ይባላል። መነቀዌ ያው ስሙ ትንሽ መነ ማለት ቤት ነው። መነ ማለት ቤት ነው። ቀዌ ማለት ያው መሳሪያ እንደምንለው ማለት ነው። በዱሮ ጊዜ ሄዶ ሲፈተሽ ሰፈሩ መሳሪያ ይገኛል አሉ። በዛ ነው መሰለኝ ካልተሳሳትኩ የሰማሁት ነገር። ያው እንደዛ ነገር መነቀዌ ነው የሚሉት። ሰፈሬ እዛ ነው ማለት ነው። እዛ ነው ተወልጄ ያደግኩት እስከ 8ኛ ክፍል አንደኛ ደረጃ ኤጀሬ አንደኛ ደረጃ ነው ተማርኩት። ሁለተኛ ደረጃ እንደጀመርኩ ነው ያቋረጥኩት እዛ ጀነራል ታደሰ ብሩ ሃይ ስኩል ማለት ነው። ስንተኛ ደረጃ? ሁለተኛ ደረጃ ማለት እስከ 9 እስከ 10 ምናምን ጀምሬ ነው። አጋጣሚ ችግር አጋጥሞኝ ከዛ እንትን ያልኩኝ ያቋርጬ ወደ ሌላ ማለት ወደ አልጠበቅኩት ህይወት የገባሁት ማለት ነው። እስከዛ ፋሚሊ ጋር ሆኜ ነው የተማርኩት። ያው ፋሚሊ ታውቃለህ፣ ያው የገጠር ከተማ ስለሆነች የምኖርበትን ሁኔታ መገመት አያቅታችሁም። እና እኔ ከዛ በኋላ በቃ ጀስት ከፋሚሊ ሰፓሬት ሆንኩኝ በዛ ምክንያት ማለት እንደዛ ነገር ነው። እዛ 2006 እየተማርኩ ያለ ሃይ ስኩል ላይ
ኳስ ይሞካክር ነበርኩኝና ኳስ አጋጣሚ ትምህርት ቤቴ ወክዬ ወደ ሰሜን ሸዋ የትምህርት ቤቶች ሻምፒዮን ነበርና እዛ ሄድኩኝ። ከዛ ሲመለስ ያለፈኝ ሚድ ነበርና ሚዱን እንዲፈተን እኔ ብቻ ሳይሆን የኔ አይነት ኳስ እና በሌላ ኬዝ ያለፋቸው ልጆች ጠዋት 12 ሰዓት ላይ ሄዶ እንዲፈተኑ ስማችን ተለጥፈዋል። አጋጣሚ ደግሞ በግሩፕ የምንጣላ ልጆች ነበሩና እነሱ ደግሞ ፈተና ውስጥ አልነበሩም። ማለት ኦልሬዲ ከኛ ጋር አልነበሩም። እነሱ ፈተናው ሚዱ ወስዶታል። የኔ ስም እዛ ላይ እንደተለጠፈ አይቶታል። ግን ምን ያደረጉት ቀድሞኝ እዛ ተገኙ። እነሱ ቀድሞኝ ተገኙና እኔ ይሄ ይበርዳልና ጠዋት ጸደይ አካባቢ ስለሆነ ጃኬት ከላው ላይ ደርቤ ነበር የሄድኩት ከዩኒፎርም ላይ እና እዛው ዘበኛው ጋር አስቀምጬ ነው ገባሁት። እኔ ተፈትኜ ሲወጣ ጃኬቴን አንስቶታል። ከዛ ማነው አነሳ ብዬ ስጠይቅ ዘበኛው ነገረኝና ከዛ ያው እንዲሰጡኝ ጠየቅኳቸው። አልሆነም። ለካ ልጆቹ ሌላ ነገር ነበርና ዘበኛው እንዳትወጣ ምናምን ብሎ እየከለከለኝ ነበር። ተመልሼ ዳይሬክተሩን ነገርኳቸው፣ ለሁሉም ሰው እንደዚህ። ዳይሬክተሩ ኦልሬዲ በዛን ሰዓት ለፖሊስ መደወል ነበረብህ ተብሎ ታስሮ ነበር። ከዛ ከአቅሜ በላይ ነው አለ። እሱ የሌላ ሀገር ሰው ነውና በስራ ነው እዛ መጣ፣ ይፈራል ትንሽ። ከዛ ሂድና ክሰሳቸው ነው አለኝ። ቶታሊ ዘበኛው እንደነገረኝ ከሆነ ይገለዋል እንዳትወጣ ነው ያለኝ ከግቢ ማለት ነው። ጠዋት ነው የሄድኩት አስባል። ቁርስ አልበላውም። 5 ሰዓት ተኩል ነው አለ። ቶታሊ እስካሁን እየጠበቁኝ ነበር። ከዛ ፋይናሊ በቃ ማለት የሚያደርጉኝን ያደርጉኝ ብዬ ወጣው። እንደወጣሁት አንዱ ልጅ ካስቀመጠው ቦታ ዱላ ይዞ መጥቶ አጋጣሚ ሊመታኝ ሲል ይሄን እጄን ነበር የመታኝ። ሁለታችንም ገና ፈላዎች ስለነበር 17 እኔ 17 ዓመት ነበርኩኝ። ከዛ 3 ነበሩ። ሌላኛው በድንጋይ መታኝ። በዚህ አጋጣሚ እዚህ ላይ የታጠቀ እንትን ነበር እሱ ማለት ነው የታጥቆ እንትን ነገር ማለት ነው እንደዛ ነገር። ከዛ በሞመንቱ እኔ ተፈንክቻለሁ ምናምን፣ እጄም ተመትቷል። ያው ያን ያስኩበት ቶታሊ ያስኩበት ታይዘን ወደቅን። በቃ እሱ ተወጋ። ትጥቁን ነው ያስከው? ትጥቁን ይዤበታለሁ። ወጥቷል፣ ኦልሬዲ ወጥቷል። እኔም እሱን እንደዚህ ነው ወደቅነው። እሱ እዚህ ጋር ተወጋ በራሱ ስለት። ከዛ እኔ የማውቁ ነገር የለም፣ ጠፋው ነኝ በቃ በዛን ሰዓት ጠፋው። ከተወሰነ ጊዜ በኋላ ፖሊሶች ያዙኝ ማለት ነው። ያዙኝ፣ እስር ቤት ገባው። ብዙ ነገር ነበረ። ያው የልጅነት እንትን ነበረና ፊቼ ሰሜን ሸዋ ማረሚያ ቤት ገባው። ቆይ ከዛ በፊት ያው ማረሚያ ቤት ከመሄድ በፊት ክስ አለ አይደለ? ከክስ በፊት ደግሞ ድርጊት አለ፣ ጉዳቱ ማለት ነው። ስዕል እንድትሰጠኝ ብዬ ነው። ራሱ በታጠቀው ራሱን እንዴት ይወጋል? የታጠቀው ሊወጋበት ነው። ወደ እሱ ስትሄድ አውጥቼዋለሁ። ኦልሬዲ አንተ አውጥተህበታል? አውጥቼዋለሁ። አሁን ልጁ የለም ብዬ ውሸት አልደበቅም። በህይወት አለ የለም? ሞተዋል። ኦልሬዲ ህይወት አልፈዋል እሱ በዚሁ ኬዝ እና የእሱ ጓደኞች አሉት። በዚሁ ኬዝ ነው የሞተው። በዚሁ ኬዝ በቃ ተወቅቶ አንተ ይዘዋል? ይዤዋለሁ። እኔ አወጣሁት። ከዛ ቶታሊ ተያይዘን ወድቀናል። እዛ ተወቅተዋል። እሱ ወጋ። አንተ እጅ ላይ ሆኖ ነው የወጋው? እጅ ላይ ነው አለ። በዛ ነው ወንጀል የተባለ። አንደኛ እኔም ካርኩኝ፣ አለማወቅ ነው ህግ። ካር ተብዬ ነው ኦልሬዲ አላቅም። እኔ እውነታውን መናገር ነበረብኝ። ታውቃለህ፣ ያልሞት ባይ ተጋዳይ የሚለው እንደዛ። እኔ ምንም ለዚህ ተዘጋጅቼ አይደለም። ደብተርና እስክሪብቶ ነው። እንደዛ አይነት ነገርም ይመጣል ብዬ አይደለም። በግሩፕ ጸብ አለ፣ እንጣላለን፣ ኳስ ላይ እንጣላለን፣ ጸበል ስንሄድ እንጣላለን። እንደዛ አይነት ነገሮች አለ። ቀድመኝ ለምን የመጀመሪያ ጸባችን ጸበል ቀድማችሁ ለምን ገባችሁ ነው። እነሱ 5 ነበር፣ እኛ 4 ምናምን ነበረን። ለምን ከኛ ቀድማችሁ ኤጳሜ ወር ጸበል ታውቃላችሁ። እና እዛ ስንሄድ እኛ ቀድመናቸው ገባንና ለሊት 8 ሰዓት ምናምን ገደማ ነው። ለምን ከኛ ቀድማችሁ ገባችሁ? ጸበሉ ለኛ ይቀርባል እንደማለት ነው። በዛ ተጣላን፣ የመጀመሪያ ጸባችን። ከዛ ወደ ኳስ ሜዳ መጣ ነገሩ፣ እያለ ወደ ክላስም መጣ። ፋይናሊ ይህን ነገር ሆነ ማለት ነው። አጋጣሚ እኔ ብቻዬን ነበርኩኝ በዛን ሰዓት። ግን ብቻዬ ቢሆንም ከኔ ጋር የታሰሩ ጓደኞች ነበሩ በሰዓቱ። ለአንተ አባሪ በሚል ያው በኋላ ከፍተኛ ፍርድ ቤት እነሱን ለቋቸዋል። ምን አይነት ልጅ ነበረ ልጁ? ጀስት ትተዋወቃላችሁ ሁለታችሁ? በጣም ነው አንድ አካባቢ ከሆነ ተጣልተን እንኳን አናውቅም። ከዛ በፊት
ማለት ጓደኛሞች ነን፣ አብረን እንጫወታለን። ግን በዚች በጸበል በምንሄድበት ሰዓት ላይ ከተጣለው ወደዚህ አልተጣረግንም እና ከዛ ነው ነገሮቹ የመጣ። ያው በልበል የሚል ነገር አለ፣ የልጅነት አለማወቅ። ብዙዎቹ አሁንም እንደዛ አይነት ነገር እንዳለ አይናው፣ ግን እሱ በጣም ዳንጀር ነው። የራስንም የቤተሰቦችንም ህይወት ቶታሊ ነው የቀየረው። ታውቃለሽ፣ ስታብል የሆነ ፋሚሊ ወደ ነገር ነው ተቀየረ። ታውቃለሽ፣ ያ ነገር ብዙ ነገር ቀይሮታል የኔንም ህይወት ወደ ያልጠበቅኩት ማለት ነው። ምን አይነት ህይወት ነበረ? አሁን ያኔ ሚድ ፈተና ልትወስድ ነው፣ ሰኔ 30 እንኳን አልደረሰም አይደለም? ምን አይነት ህይወት ነበር አንተ ትመኝ የነበረው? ደረጀ ምን ነበር ሀሳቡ የነበረው ይሄ ነገር ከመፈጠሩ በፊት? ምን መሰለሽ፣ እኔ በፋሚሊ በጣም ነበር የሚወደደው። ትንሽ ጸባይ ነበረኝ። በትምህርት ቤትም ታታሪ ጎበዝም ነበርኩኝ። እየተማርኩም ደግሞ ጎን ለጎን ስራ ይሰራ ነበርኩኝ። ስራ ይሰራለሁ። ምን ቢልሽ ነው እንትን ታውቃለሽ፣ በረንዳ የሚሰራ እህል የሚገዛበት ቦታ ታውቃለሽ? እሱን እየጠረኩ ነበር እኔ። እንደውም ጤፍ ምናምን ይፈስ የለ እሱን እየጠረኩ በየሳምንቱ ይሸጥ ነበርኩኝ። ፋይናሊ ደግሞ እዛም እየተማርኩም እንትን በሬዎች ከዛ ይገዛሉ። እስከዚህ ድረስ ያው በልጅነት አቅም ለነጋዴዎች እየጠበቅኩ ከመኪና ላይም ሆኜ ኮምፓይነር ነው የሚባለው ስሙ፣ እየጠበቅኩም ያው ዝናብ አለ ፀሐይ አለ እየመጣው እዚህ በሰዓቱ 500 ምናምን ይሰጡኝ ነበር። ያን እያደረኩ ነበር የምማረው እና በትምህርቴ ጎበዝ ነው። ግን አንዳንዴ በዚህ ምክንያቶች ምናምን ስለምቀር አንዳንድ ነገሮች ነበሩ እና ወደ እንደዚህ አይነት ነገር ባልመጣ ኖሮ እኔም ነጋዴ ሆናለሁ ብዬ ነበር እቅዴ። በትምህርት የመቀጠል ፍላጎትም ብዙም አልነበረኝም በዛን ሰዓት ማለት ነው ባለው ሲቹዌሽን አንፃር። በኋላ ይሄ ነገር ከተፈጠረ በኋላ ወደ ክሱ ያው ግልጽ ነው መቼም ወንጀል ተከሰስክ። ሰው ገለዋል ተብዬ ነው በአንቀጽ 540 በሱ ነው የተከሰስኩት። ያው የተደረገው ነገር አንዳንዴ እውነት እንትን ያውቁታል ማንኛውም ማለት ነው እስከ ዞን ድረስ ነገሩ ማንኛውም ሰው ያውቁታል፣ ግን ቀይሮታል ቶታሊ። ገብተዋል። ትምህርት ቤቱ ያውቀዋል፣ ተማሪ እዛ ነበር ያውቁታል። እኔ ምን ያህል ግቢ ውስጥ እንደቆየው ስለምን እንደነበርኩ እንዳለ መርማሪ ፖሊሱ ያውቃል፣ ነግሮኛል። ራሱ አውቃለሁ እያንዳንዱ ከመነሻ ማለት ራስን ለማዳን ያደረግኩት እንደሆነ ያውቁታል። ግን የልጁ አባት መንግስት ሰራተኛ ነው። ቶታሊ ተቀየረ። ወዴት ነው እኔ ፈልጌ እንደገደልኩት ማለት ነው። ገብተዋል። ያ ነገር ነው ግባኝ አልኩኝ። ከተፈረደብኝ በኋላ ፋይሌን ልጁ የሞተበት ስለት የልጁ እንደሆነ በምርመራውን በክሱ ላይ ተጠቅሷል። አላገኙትም ስለቱን። አዎ የት እንደገባ። ስለዚህ አንተ ስለት ይዘህ መተህ እንደገደልከው ነው የተከሰስከው። እንደዛ ነው ተከሰስኩት። ደለብሬት ታስቦበት ማለት ነው። ታስቦበት ነው የተባልከው እንጂ ሰልፍ ዲፌንስ አይደለም ነው። ሰልፍ ዲፌንስ ምናልባት አንተ አስረድተሃል። ይሄን ነገርኩ እኮ አላቅም እኔ ስለ ህግ ገና 17 ዓመቴ ነው። ካድ ነው የተባልኩት። መቼም አሁን በዚህ ሰዓት ማን ነው ካድ ያለ? ያው እኔ እስር ቤት ነገባው እስር ተራሚ ነው እንደዛ የሚለኝ። ካመንክ እንደዚህ ይባላል። እኔ እነሱ ያውቁታል ከኔ በላይ ብዬ እንትን ያልኩኝ። አንድ ቃል ከሰጠ ደግሞ ያን ቃል ከቀየርክ ራስ ላይ ምስክር እንደማውጣት ነው የሚባለው። እዛው ቃል እንደሰጠሁት እዚህም ካርኩኝ እስከ ፋይናሌ ማለት ነው። ያ ነገር ግን አለመጸጸትህን ምናምን ይላል ዳኛ። ደግሞ እንደዛ አይነት ነገሮች አሉ። ይሄ ነበረ። የልጁ ቤተሰቦች በሰዓቱ ያው መፈላለግ ነበረ። መቼም ይሄ የታወቀ ነው። ሰላሌ ትንሽ ከሰሜኑ ባህል ጋር ስለሚገናኝ መፈላለግ ነገር ነበርና የሰሜኑ ብቻ አይደለም። አይ ወደዛ አካባቢ ወደ ሰሜን አካባቢ ነው። ሌላ ቦታም አለ፣ ግን የሚቢሰው ወደኛ አካባቢ ነው። በቃ ይሄ ከአዲስ አበባ ወደዛ ይብሳል ከሌላ ቦታ ማለት ነው። አሁን ኦሮሚያ አካባቢ ሌላ ቦታ ቢሆን ይፈላለጋሉ፣ ግን የሚፈላለጉት እስከሆነ ታይም ብቻ ነው። ገብተዋል። ግን ወደኛ አካባቢ ከአዲስ አበባ ወደዛ ጀስት አንድ አይነት ካልቸር ነው። በጣም ነው የሚፈላለጉት ማለት ነው። በዛን ሰዓት ነበርና በኋላ ከ8 ዓመት በኋላ እንደምንም ተብሎ እርቁ ወረደ። በጣም ደስ ይላል። ከ8 ዓመት በኋላ
የኔም የመውጣት እድል የሆነልኝ እሱ ነው። ይሆነልህ መታረቃችሁ። ስንት ተፈረደ ግን? 14 ዓመት 14 ዓመት። ያው የ540 15 ነው ጣራው 14 ማለት ነው። የ540 አንቀጹ 15 ዓመት ነው ጣራው። 14 ዓመት አንተ እስር ቤት ቆየ ማለት ነው? የቆየሁት አማክሮ አለ። በአማክሮ ከሆነ 9 ዓመት ከ4 ወር ነው የምንቆየው። ግን አጋጣሚ የህርቅ ወረቀቱንም አስገብቼ መመልከቻ ምናምን ስጠይቅ ይቅርታ ተደርጎልኝ ነው ወጣሁት። ስንት ዓመት ቀነስክ? 14 ነበረ። ከ14 በቃ 9 ወር ምናምን ነው የተቀነሰልኝ ቶታሊ። ኦልሞስት በአማክሮ ልወጣ ትንሽ ነው የቀረኝ። ያ ደግሞ ለእኔ አሁንም እንደነገርኩ ያ ህይወትን እንደቀየረው ይሄም ደግሞ ህይወቴ ወደ ሌላ ነገር አመጣልኝ። ገብተዋል። 12ኛ ክፍል ተማሪ ነበርኩኝ በሰዓቱ። ምክንያቱም ጋፖች ነበሩ መሀል ላይ በጣም ብዙ ችግሮች ስለነበረ 2006 መማር አልቻልኩም። ተቋርጧል። ኦልሬዲ ክስ ፕሮሰስ ነበረ። እስኪፈረደብህ ምናምን መመላለስ ስለነበረ ወደ ትምህርት መሄድ አትችልም። ከዛ 2007ን እንደምንም ከተፈረደብኝ በኋላ በእንትን ማለት ነው ይሄ በማረሚያ ቤቱ ኮሚሽን በደብዳቤ ትምህርቴን መቀጠል እፈልጋለሁ ምናምን ብዬ ትልካለህ። የሆነ ታይም ላይ ይላካል። ወደ ክረምት አልፎ መስከረም ሲመጣ ይላካል እና መማር የሚፈልግ ሰው ወደ አምቦ፣ ነቀምት፣ አዳማ በቅርብ ነው ተጀመረ እንደ ኦሮሚያ ማለት ነው። እኔ አምቦ ላኩኝ። እኔና 2 ልጆች ነበሩና አምቦ ላኩን። አምቦ ሄደን ትምህርት ጀምሬ በቃ ብዙ ነገር አሰብኩኝ ቁጭ ብዬ ማለት እየበሰርኩም ነውና 18 ዓመት እያለፍኩ ስለሆነ አሁን ምን ሰርቼ ነው ከዚህ በኋላ ህይወት 14 ዓመት ተፈርዶብኛል። ከ14 አሁን ያለኝ እድሜ ላይ 14 ዓመት ማለት አስቢ። እዛ ምን አድርጌ ነው ህይወት መቀየር የሚችለው ነገር ማሰብ አለ፣ መጨነቅ አለ፣ ብዙ ነገር ማለት ነው። እና የመጀመሪያ ስትታሰር ደግሞ አዳፕት አታደርግም ቶሎ ብዙ ነገሮች አለ። ከዛ በቃ ከተማርኩ ብቻ ነው መቀየር የሚችለው አልኩኝ። ከዛ እሱ ደግሞ ተምሬ እንዴት ነው 12ኛ ክፍል እንደጨረስኩ ዩኒቨርሲቲ የመግባት እድል የለም። ሶ ምን ማድረግ አለብኝ? በቃ እኔ ማድረግ ያለብኝ የቻልኩትን ያህል መማር ነው። የመጣው ይምጣ ብዬ ትምህርት ብቻ በቃ። ከዛ ማንበብ ጀመርኩኝ። እንደሄድኩኝ በስርዓት ማንበብ ከትምህርት ቤቱ የሚሰጥ ቴክስት ቡክ አለ። እሱ ብቻ ነው በቃ። የርቀት ትምህርት ማለት ነው አይደለም? ይወስዱናል፣ ጠዋት ይወስዱናል። ከኖርማል ሰው ጋር ተቀላቅላችሁ? አንቀላቀል፣ ለብቻ ነው የምንማረው። ትምህርት ቤቱ ኦልሬዲ ኖርማልም ተማሪ አለበት፣ ግን እኛ ለብቻ ነው ክላሳችን። ታራሚ ለብቻ ነው፣ አይቀላቀልም። እነሱ ዩኒፎርም አላቸው፣ የኛ የለንም። በቃ አንቀላቀልም። እረፍት ስንወጣ ወደ ሌላ እንደዛ ነበር። አሁን ትምህርቱ ላይ ስታወራ አንድ ሰው ያው በህይወት አጋጣሚ መቼም እንደዚህ አይነት አደጋ ደርሶብኝ ወደ እስር ቤት ሄዳለሁ ብላ አታስብም፣ አላሰብክም ነበር። ያኔ 17 ዓመት ነውና ተፈርዶብህ ወደ እስር ቤት ስትገባ ራሴን መቀየር ነው ዋና ሀሳቤ ብለህ ነበር። ከዛ በፊት ንግድ ነበር ሀሳብ፣ አሁን ደግሞ መማር እንዳለበት ገባ። ግን እስር ቤት ራሱ አንድ ሰው በወንጀል ተፈርዶበት ወደ እስር ቤት ሲገባ፣ ወደ ማረሚያ ቤት ሲገባ ምን አይነት ስሜት ነው ያለው? ምን አይነት ለውጥ ነው ያለው? ያችን የመጀመሪያዋን ቀን የገባህባትን ከመቆያ ወደ ማረሚያ ሄድክባትን ቀን ብታስታውሰኝ። አውቃለሁ። እውነት ለመናገር ከሆነ ሰው እንደዚህ አድርጓል ሲባል ራሱ በጣም ማለት ሳይኮሎጂካሊ ምን በጣም ትጎዳለሽ። ታምንኛለሽ? እኔ ለ6 ቀን ምግብ አልበላውም ቢልሽ እጄ ደም ነክተዋል። ሶ አልበላሁትም እኔ 6 ቀን ሙሉ ምግብ ማለት ሌላ ሰው ነው እንኩት ቶታሊ። ያን ነገር ወደ ኋላ ተመልሼ ሳስብ ትንሽ ተቃልጅ ውስጥ የሚመጣ ነገር አለ። ራስን ለማጥፋት ሞክራለሁ። ታይጄ ነው ሌላ ሰው ነው ያዘሽ። ጠፍቻለሁ። ጠፍቼ የት ነው? ወደ ጀማ አለ ገጠር ማለት ነው። እዛ ሰው ቤት ነበርኩኝ። እዛ በቃ ከዛ ቤት እነሱ ደግሞ ቤተሰቦችን ያውቃሉ። እንደውም እንደ ዘመድ ነገር ነው መሰለኝ። ከዛ እኔ ከዛ በፊት አላውቃቸውም ቶታሊ። ከዛ በቃ ራስን ለማጥፋት ወጥቼ ከዛ ቤት ማለት ነው ከኋላ ነው ያዙኝ። እኔ ወደ ገደል ራስን ላጥፋ ማለት ነው። አስበሻል? መታሰር የሚባል ነገር ሳታቂ በጣም ከባድ ነውና ከዛ በቃ በኋላ ላይ ወደ ከተማ ተመልሼ ተያዝኩኝ እንዳልኩሽ። በቃ መጀመሪያ ላይ እንደገባ ጣባ ነበር። ጣባ ደግሞ ሲገቢ የሻማ ምናምን ነገር አለ። እንደገባው ሌሊት ነው ይዞኝ የገቡት። ወደ 10 ሰዓት ነው 9 ሰዓት ከሌሊቱ ማለት ነው።
የነበርኩበት ቤት ከቦት ነበር የያዙኝና እኔም ለመጥፋት አቅጄ አይደለም በቃ ጀስት ለመታሰር ነበር የሄድኩት። ከዛ በቃ ስሜት ሰምተዋል ሙሉ ታራሚ የከተማ ሰው ያውቃል ደረጀ መጥቷል ሲባል የታሰረ ሰው ራሱ ማለት ነው ወይ ተደባድቦ ወይ ደግሞ የሆነ ነገር አድርጎ ነው ፍራሹን ሁላ ለቆልኝ ነው ወደ ጥግ የሄዱት። ገብቶሻል? ይሄ ሳይኮሎጂ ራሱ ማለት ነው ምን ያህል እንደሚጎዳ። ፍራሽን ላይ ነበሩ ለሊት ሲገባ እኔ ሲገባ ፍራሻቸውን ራሱ ለቆ ወደ ጥግ ነው ሄዱልኝ ማለት ለየሸሹት እየሸሹኝ ማለት ነው። በነፍስ ማጥፋት ስለ እንትን ስላልኩኝ ማለት ነው። ይሄ ራሱ ምን ያህል እንደሚጎዳ ትደነግጣለሽ። እና በኋላ ላይ እዛ ከገባው በኋላ በእንትን ነበር ይሄ አፒታይዘር ምናምን ተገዝቶልኝ ነበር ምግብ መብላት ራሱ የጀመርኩኝ ማለት ነው። እና መደንገጥ አለ ማልቀስ አለ በየጊዜው ማለት ነው ማልቀስ ምናምን ነገር አለ። በኋላ ላይ አንድ ጓደኛን ይዞ ሲመጡ ያው እሱ ወንጀሉ ላይ የለበትም ግን ያዙት መጣ። በቃ አሁን ሁለት ሆነን በእርስ ማውራት ጀመረን። እዛ ሁለታችንም ወደ ከፍተኛ ትልቁ ማረሚያ ቤት ወሰዱን። እዛ በቃ በዛ ሂደት የክሱ ፕሮሰስ ሄዶ ክረምት ላይ ነበር የተፈረደብን ማለት ነው። 14 ዓመት ሲፈረድብኝ መቼም መቋቋም አትችልም ስሜቱን። ያው ይንገባለን ቤት ከቤት አንወጣም። እዛው እንትን አለ እስር ቤት ሲባል ሰው ቀልድ ነው እስር ቤት ሲባል ቀልድ ነው የሚመስለው ግን አይደል። የምር ታውቃለሽ እንኳን ማየት መስማት ራሱ ይዘገንናል። ቱሃንና ቅማል ማለት ነው ለቅመሽ አይደለም እኮ እንደዚህ ጠርጌሽ ነው ከራስሽ ይላል። ይሄ ሁሉ የተቀየረ ከ2009 ወደዚህ ነው እንደውም እየቀነሰ መጣ። ትንሽ ጽዳቱ እየተስተካከለ መጣ። እንደዚህ ነው የምትጠርጊ ቅማል ማለት ነው። ሪል ነው የምነግርሽ። እንደዚህ እንትን አለው ደረጃ አለው በእንጨት የተሰራ ማለት ነው እስከ 3 አለው። እዚህ ስር አፈር ነው የመጀመሪያ ሲገቢ እዚህ ነው የምተኝ ከስር። ከዛ በቆይታ ነው ወደ እንጨቱ እንትን የምትሄጂ ከፍታው መጨረሻ ላይ ነው የምትወጪ። እሱ ደግሞ ጣራ ስር ነው ቆርቆሮ አለ ሙቀቱ ምናምን አስቢ። ለሊት አንድ ቤት ውስጥ ትንሽዬ ቤት ነው 110 ምናምን ሰው ነው ያለ የሚኖረው። የመጀመሪያው ቤቶቹ አንድ ይሄው እቺን ነው የሚያክለው። ይሄ ዙራ አልጋ አለ መሀል ላይ እቺን የምታክል ቦታ አለች። የሚገባልሽ ምግብ እዚህ ነው የሚሸናበት እዚህ ነው የሚቀመጠው። ያው እሱ ቀንቀን ይወጣል። ከዛ በቃ እቺው ነው ይሄ ዙራው ሰው ነው የሚተኛበት። ከስር ጣቢያ ነው የእስር ቤት እስር ቤቱን ነው የምነግርህ። ቀንቀን ግን ክረምት ከሆነ እስከ 3 ሰዓት ምናምን ሊያቆዩ ይችላሉ። ሌላ ቦታ አላውቅም። ወደ ሰሜን ሸዋና አምቦ እንደዛ ነው። ይሄ ጉም ስለሚመጣ አያወጡም ጉሙ እስኪጠፋ ድረስ። ዝናብ ከሆነ እስከ 4 ሊያቆዩ ይችላሉ ጉም ምናምን ሲሆን ከዛ ይለቀቃሉ። እስከ 11 ሰዓት ውጪ ነው የምትሆነው። አንዳንዴ 10 ተኩልም ያስገባሉ እንደ ሁኔታው እንደ አየር ሁኔታው ነው። በጋ ሲሆን እስከ 11 ሰዓት ያቆያሉ። እዛ በኋላ ተቆጥረሽ ትገባለሽ። ጩኸት አለ ለሊት እብድ አለ ማለት አእምሮውን እሳት ብዙ ምንም ወንጀል ሳያደርግ የምታሰር መዓት ሰው አለ። እውነት ነው ምንም ሳቅ ማለት ነው የታሰረበትን ሁላ ሳቅ የሚቀመጥ የሚፈረድበት ሁላ አለ። ይሄን እንኳን አንዳንዶች አሁን ዳኛ ላይ ነው ጣታቸውን የሚቀስሩት ነበር። እኔና አንቺን ተባብረን በውሸት ሰውን የምንወነጅለው ዳኛው ምንም ማድረግ አይችልም። የተመሰከረበትን ነው ሊፈርድብ የሚችለው። ግን እዛ ጋርም ስተት የለም አይደለም እያልኩ በብር የሚሰሩት አለ። ግልጽ ነው አውቃለሁ። ከፍሎ ወጣ አውቃለሁ። እኔ ሰው ገሎ ከፍሎ ወጣ አውቃለሁ። ለምሳሌ እሱም ባለሀብት ነው። ያው የሰው ስም ማንሳት ጥሩም አይደለም። ከዛ እንዴት እንደሆነ ከተናገርኩ ሰውየው ስለምታወቅ ልንገርህ። በቃ ሳይታሰብውን አስቦ ሰው ገለዋል። ከዛ ከሱ ጋር ሌላ ሰው ተይዞ ነበር። እንደዚህ አደርግልሃለሁ እኔ ነው በል ብለዋል። ልጁ ምንም አያውቅም ከሱ ጋር የታሰረው። ከዛ ባለሀብቱ ይወጣል፣ ልጁ ግን እዛ ጋር ተከፍሎት ታሰረ። አልተከፈለለትም። ግን መጀመሪያ እንደዛ ተብሎ ነው ገባ። ሁለት የተሸወደ ይሄ ገንዘቡንም ማጣ። ከሱ ጋር አጋጣሚ የልጁ ወንድም ከኔ ጋር አንድ ክላስ ምናምን ስንማር ስለነበረ ሁለታችንም አንድና ይጠርቶን ነበር። እየነገረው ነበር የፈለገ ነገር ምጣ እኔ ነው ካልክ ህይወታችን ነው የምታበላሸው። ህዝቡ ያውቁታል ማን እንደሆነ። ስለዚህ ይሄ ቀላል ነገር ነው ብለህ እኔ ነው እንዳትል፣ የፈለገ ነገር ይሁን ምናምን እያለው ነበር ከጎኔ ቁጭ ብለው።
ቶታሊ ግን ሁለቱም አልታሰሩም። ያም 1 ዓመት ነው ቆየ መሰለኝ። ሁለቱም ተፈቱ። እዛ እንደዛ አለ። ይሄ አሁን ያልከን የእስር ቤቱ የትኋኑ የምኑ አንተ ከምትለው ከ2009 በፊት የነበረ ነው። አሁን መሻሻል አለው እያልከን ነበር። እውነት ነው፣ ውሸት የለም እዚህ ላይ። እኔ ኦሮሚያ ክልል ስለታሰርኩት ትንሽ ለማ ወደ ስልጣን እንደመጣ ብዙ ነገሮች ተቀይረው ነበር። የሚበላ ነገር ባጀት ተጨምሮ በፊት 22 ነው እንደዛ ነበር ካልተሳሳትኩ ማለት ነው። 22 ብር በቀን ለአንድ ሰው። ለማ ከመጣ 40 ብር ገባ። 40 ብር ማለት በዛን ሰዓት አሪፍ ነው። ምን ያበላል ማለት ነው 40 ብር? ያው ምንድነው የምበላ ያው እንጀራ ጠዋት የሚሰጥ ከማረሚያ ቤት ይለያያል። አምቦ ይሄ ኖርማል ዳቦ ነች። ይሄ የሚሸጠው ማለት ነው። የሚሸጠው ኖርማል ዳቦ ከአንድ ሻይ ጋር ጠዋት፣ ምሳ ሰዓት ላይ አንድ እንጀራ ከሽሮ ጋር። አርብና ሮብ እንትን ኪክ ነው የሚያመጡ ኪክ። አርብና ሮብ ኪክ ነው ማለት ያው ባቄላ የተርሚውን እንደዛ ነው የሚያመጡት። ኖርማል ለሙት ሽሮ ነው። በፊት በአንድ ወር ምናምን አንዴ ይታረዳል። አንድ በሬ የሚሆን 2 እንደ እስረኛው ብዛት። እስረኛው ከ1500 በላይ ከሆነ እንደዛው በቁጥር ነውና በግራም ስለሆነ አሁን እንጀራ 400 ግራም ነው ለአንድ ሰው የሚቀርበው። እንደዛ ነው። መፍትሄም መጠየቅ ትችላለህ። ልንገር ከዩኒቨርሲቲ በላይ እንደውም መፍትሄም መጠየቅ ትችላለህ። እዛ ግን አመራሩ ይወስናል። አመራሩ በጣም ማቹርድና ለሰው የሚያስብ ከሆነ ጥያቄህን ያስተካክልልሃል። ሌላው ግን የምትጠይቀው ነገር እንደው ወደ ሌላ ነገር ቀይሮ በካተና ነው የሚያሳስር። እንደ አመራሩ ነው ማለት ነው። ሁሉም ሰው እኩል አይደለም። ብዙ አመራር ስላየሁት ጥሩዎችም አይቻለሁ፣ ክፉዎችም አይቻለሁ ማለት ነው። የቤተሰብ ጥየቃ ኮመን ነው የትኛውም ቦታ። ግን ታይም ጋፕ ምናምን አለ። አሁን ፊቼ የሚጠይቀው ሰው ካልበዛ ብዙ ታይም ይሰጣሉ ለማውራት። አምቦ ግን ደቂቃ ነው፣ 15 ደቂቃ 30 ደቂቃ ምናምን ነው። እሱም ቀናቶችን የሚዘጉበት ቀናቶች አሉ። ይሁድ ብቻ ቅዳሜ ብቻ ነው የሚዘጋ ፊቼ ደግሞ። ይሄ ራሱ ለምንድን ነው የሚዘጋ ብዬ ጠይቄ ነበር እኔ አንድ ፖሊስን። ቅዳሜ ለምንድን ነው የሚዘጋ ሲለው አብዛኛው ሰው ያው ሰላሌ ሀረቄ ምናምን ስላለ ሊጠጡ ስለሚችሉ የሆነ ረብሻ ሊነሳ ይችላል ብለን ስለምናስብ ነው። ዘመድ ጠይቃ የሚመጣ ሰው ጠጥቶ ከመጣ ምናምን ብሎ እንደዛ ነው። እና ገበያ ዕለት ስለሆነ ከክፍለ ሀገርም ብዙ ሰው ይመጣል። በዛ አጋጣሚ ሊጠይቅ ይመጣል። ያ ነገር ታስቦ ነው ከሴኩሪቲ አንጻር ነው። እና በዘመድ ጠየቃ እንደ ፊቼ እስር ቤት የሚደርስ ሌላን አላውቅም። የአምቦና የፊቼን ነው ማነጻጸር። ለመጨረሻ የተፈታው ከየት ነው አንተ? እኔ ከአምቦ ነው የተፈታሁት። ምን ያህል ጊዜ ነው የቆየው አምቦ ማለት ነው? ቶታሊ አንድ ላይ 8 ዓመት ከ6 ወር ነው። 6 ወር እስር ቤት። ቅድም መብትህን መጠየቅም ትችላለህ ስትል እኔ የተወሰነ የምሰማቸው በሳምንት 1 ቀን የሚሆን በወር 1 ቀን ፍቅረኞቻቸው ወይ ሚስቶቻቸው እየመጡ የሆነ የሚገናኙበት ክፍል ወይ ደግሞ እንዲወጡ ይደረጋል ይባላል። እውነት ነው እሱ? በ17 ዓመቱ ነው እኮ የታሰረው። ፍቅረኛ የለውም። በዛ ሰዓት እኔ ያፈቀርኩት ሰው አለ። ኦልሬዲ ሚዲያ ላይ አለ። ሜን ሚዲያ ላይ ማለት ሜን ስትሪም ሚዲያ ላይ ነበር። አጋጣሚ ይህን ነገር ኢንተርቪው ተደርጌ ነበር ከእስር ቤት እንደተፈታ። ስፈታ እሷ ከሌላ ሰው ጋር አገብታ ምናምን ስላየዋት እዛ ነው አገራቸው እዛ ነው ሰላሌ። በጣም መወዳት ከጎን የምትቀመጥ በጣም መወዳት ነበረ። ትምህርት ቤት እያላቸው ቆየሱን ይጨርስልንና የዛ የእስር ቤቱን ይነግርሃል። ምን አይነት ፍቅር ነበራቸው? ጀስት ታች ምናምን የለም፣ ቦዲ ኮንታክት የለም። ጀስት የአይንና ያው አብሬ ስለምንቀመጥ ደብተር ምናምን እንቀያየራለን። ጀስት ማየት ነው እንጂ ማውራት የሚባለው ነገር ራሱ ስለ ፍቅር አልነበረ። እኔ ወዳታለሁ፣ አፈቅራታለሁ። በቃ እሷን በማየት ብቻ ደስተኛ ነው። ገብቶሻል? ታገባት ነበረ በሰዓቱ ነበረ። አረ በስመ አብ ታገባታል። ሲጀመር አለሷ መኖር አልችልም ብዬ ነው እንጂ በዛ ሰዓት አልችልም። በቃ ካላየዋት እኮ ማደር ራሱ አልችልም በሰዓቱ ማለት ነው። ግን ተች እንደዚህ ተች ቦዲ ኮንታክት ራሱ የለኔ። ማህበረሰቡም አይፈቅድም። ምን ያህል ነበር ፍቅር ለሷ? በ5 አቦናቸው፣ በ7 ስላሴ፣ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል።
የቅዱስ ጎርጎሪዮስ ጉድጓድ፣ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት፣ የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። ማህበረሰቡም አይፈቅድም። ምን ያህል ነበር ፍቅርህ ለሷ? እውነት ለመናገር ከሆነ እኔ ህይወት ማለት ፍቅር የሚባለው ነገር ምን መሰለሽ፣ ሰዎች ፍቅር የለም ምናምን ላለው ቶታል ነው እንጠርጥር ምንም አጠርጥር እውነት ጻቡ በሷ ነው እሱ የለም ቶታሊ አንተ ልክ ነህ ማለት መጠርጠሩ አሪፍ ነው። ቶታሊ የለም እውነት ነው። እሱ አጋጣሚ እዛ የለችም። በዛ የነሱንስ አሁን ጃኬት መቀማት ጃኬትን ነው አይደል የወሰዱበት መጀመሪያ ያው እኔ እንዳልሄድባቸው ነው ገብቷል እኮ ጃኬቱን ብለህ ስትመጣ ጻቡን ለመጀመር ነው። ግን መቼም ጃኬቱን ፈልገውት ሊለብሱት አይደለም ነገር ነው የሆነ ያጣላችሁ ጸበሉ ያልከው አለ። ግን ብዙ ጊዜ ደግሞ የአድሜ ልጅነት ደግሞ ልጅቷ ደግሞ የትምህርት ቤቱ በጣም ኮኮብ ሞዴል ከሆነች አልተነገረህ ይሆናል። ግን ብንጠረጥር እንደው ምን ይመስላል? እውነት ለመናገር ከሆነ ማለት ነው ብኖር እኔ ትንሽ ተግባቢ ሰው ነኝ። እንትን ላይ ነው ማለት ሚዲያ ላይ ሚዲያ ነው የሚባለው ካልተሳሳትኩ ሰራ ነበርኩኝ፣ ገጣሚ ነበርኩኝ እና የጸባይ ተሸላሚም ነበርኩኝ በትምህርት ቤት ከታች ጀምሬ ማለት ነው። እና ጎበዝ ተማሪም ነበርኩኝና በዚህ አይነት ነገር ይሆናል ብዬ አልጠብቅም። ምክንያቱም እነሱ እሷን ራሱ የሚያውቃት አይመስለኝም። ጀስት በያውቃት አውቃለሁ። ቢያንስ የሆነ ቀን አታይም ሰው ሲያናግሯት እነሱ በጣም ደፋርና ጀስት በቃ የፈለጉትን ነገር ያደርጋሉ በግሩፕ ማለት ነው። ትምህርት ቤት ውስጥ አቃለው ማለት ነው። አራዳሙድ ነበሩ እነሱ ያራዳሙድ የሚከተሉ እንደዛ ነገር ነበርና ያን ነገር ስላለ አቅ ነበርኩኝ። ቢሆንም ደግሞ ልጅቷ እዛ አካባቢ አልነበረችም በዛን ሰዓት። ከሄደች ወደ 8 ወር ወደ አመት እየተጠጋች ነበር። ከሄደች ወደ ሌላ ሀገር ማለት ወደ ሐረር ወስዷት ነበር አኪስቷ ሀገር ማለት። ስለዚህ እዛ አልነበረችም። ጠየቀች ግን ልጅቷ ኖ ምንም አልተናገረማ። እሱ መቼ ደብዳቤ ራሱ በእናቴ ልኬላት ነበር በሰዓቱ። እናቴ እኔን ለመጠየቅ መጣ ማለት ነው። አምቦ ደብዳቤ ጽፌ ልኬላት ነበር። የማረሚያ ቤቱ ቻፕተር ማተብ ተደርጎበት ማለት። ምን ብለህ ጻፍክላት? ያው እንደማፈቅራት ግን እኔ ብዙ ስለምቆይ ምናምን ብዬ ግንኙነት ማለት የፍቅር ግንኙነት ተጠያይቃችሁ እሺ ተባብላችሁ ደብዳቤ ልኬላት ነበር። ደፍተራ ውስጥ አድርጌላት ነበር እና ያኔ አይታለች። ጀስት ወሬዎች ነበሩ ማለት በሷ ስም እኔም መጥራት ጀምሮ ነበር ሰፈር ምናምን። ያ ነገር ስላለ ታውቃለች ጀስት እንጂ እኔ እንደዚህ ክሊር አድርጌ ፍቅሬን አልገለጽኩላትም። በደብዳቤ ነው እና እንደዛ ነበር። ትጠብቀኛለች ብለህ ታስብ ነበር? አይ አላስብም፣ ግን እኔ እንደምወዳት ብቻ እንድትረዳኝ ነበር የሚፈልገው፣ ሌላው አይደለም። በኋላ ላይ ግን አንድ ቀን ደውዬለት ነበር። ያው እስር ቤት ስልክም አይገባም እና ትምህርት ቤት ነበር። አንድ ማመር እንደምንም ጠይቄ ቢሮ ውስጥ ስልኳን ይሄ ከኔ ጋር ታስሮ የነበረ ጓደኛዬ ነው ፈልጎ ያመጣልኝ ስልክ ቁጥሯን ማለት ነው። ከዛ ደውዬላት አላቅህም አለች። ጀስት አላቅም፣ አንድ ሰፈር እዛ በቃ ምናልባት የሰው ነፍስ አጥፍተህ ገብተሃል በሚለው ፈርታ ከሆነ ያ ነገርም አለ እና አላቅህም አለችኝ። ሲጀመር ከዛ የመሄዷ ምክንያትም እኔ ነበርኩኝ። ከዛ ወደ ሐረር መሄዷ ምክንያትም እኔ ነበርኩኝ። ከ8 ወር በፊት አለመግባባት ነበር እና በቃ እሱ ታሪኩ ረጅም ነው ባወራላችሁ ማለት ነው። እውነት ለመናገር ከሆነ እንዴት መሰለ እንደነገርኩ 7ኛ ክፍል እያለሁ ኳስ እጫወት ነበርኩ ብያቸዋለሁ። 7ኛ ክፍልም 9ኛ ክፍልም እያለሁ እድል አግኝቻለሁ ኳስ መጫወት ማለት ነው። እና በዛ ሰዓት አጋጣሚ እንትን ነበር
እኔ ኳስ ተመርጬ ሂጄ ማታ እነሱ ቤት ሂጃለሁ። ሳላያት አልውልም ብዬሻለሁ። እነሱ ቤት ገብቼ የሚከራይ ልጅ አለ እዛ ተከራይቶ የሚማር ማለት እሱ ጋር ነው የገባሁት። ማታ አካባቢ ነው። ከዛ እኔ ገብቼ ሲወጣ ያው ሁሉም ሰው ነበር እና እኔ በቃ በንጋታው ኳስ ለመጫወት ወደ ፊቼ ስለሚሄድ ያው ልጅ እያለሽ ሩቅ ነው ፊቼ ማለት ለእኔ ሩቅ ነው በዛን ሰዓት እንዳሁኑ አይደለም። ከዛ በቃ እሷን አይቻት ለመሄድ ማለት ነው። ከዛ ሄድኩኝ። ቀኑ ቅዳሜ ስለነበር ልብሶች ታጥቦ እንትን ብለዋል። ለካ እሷን የሚፈልጋት ሌላ መንግስት ሰራተኛ አለ እዛ ግቢ ውስጥ እኔ የማላቅ ማለት ነው። እኔ እንደምወዳት ምናምን ያውቃል በስርዓት። ከዛ እኔ ወጥቼ ገብቼ ከሄድኩኝ በኋላ እዛ ታጥቦ የተሰጣውን ልብስ ሁሉም አነሳሱ። ምን ያደረገው አንስቶት በቃ የት እንዳደረገ ምን አውቃለሁ። ሰረቀው በቃ ቶታሊ ተጠርጣሪው እኔ ሆንኩኝ። እውነት ተጠርጣሪ እኔ ሆንኩኝ። ከዛ ፊቼ ያለው ሰማው። ከዛ እንደተመለስኩ ቤታቸው ነው ሄድኩት። እኛም ቤት ሳልሄድ ከዛ ቤታቸው ሄጄ እናቷን የልጅቷን እናት አባቷ አጋጣሚ በህይወት አልነበረም በሰዓቱ አውቃለሁ ሲያልፍ ማለት ነው። እና የልጅቷን ስም ጠርቼ የት ነው ያለችው የእሷ ጠባቂ አይደለም እሷም ያን ነገር ስለተናደደች የማይሆን መልስ መለሰችብኝ። ከዛ በዛ አጋጣሚ እኔም ትንሽ እርቴት ነገር ሆንኩና በቃ የማይሆን ነገር መለስኩባት። እዛ በዛ አጋጣሚ አለመግባባት ሲፈጠር ተከራይቶ የሚኖሩ ሰዎች እዛ ግቢ ውስጥ አወጡኝ ከግቢው። እዛ ወጣውና በቃ ያ ነገር ቆየ እስከ 2 ሳምንት ምናምን ቆየና የሆነ ሁለት ነው ተደውሎልኝ ሰርግ አብረን እንሂድ ተባልኩኝ። ጀስት they planned something እኔ ግን የማውቀው ነገር አልነበረም በሰዓቱ። ከዛ እኔ ደስ ብሎኝ ማለት ነው ሳሙናና ጃኬቴን ብቻ ይዤ ቫዚን ነው የምንቀባ በፊት ደግሞ ፍሪ ስለምንፈርስ ከዛ እሱንም ይዤ ወንዝ ልታጠብ ማለት ነው ገጠር ስለሆነ የምንሄድ ሰርግ ነገር ነው አለ። ከዛ ከነሱ ጋር ማለት ነው የ4 ሰዓት መንገድ ነው በእግር ከነሱ ጋር ይሄድ ሰርግ የነሱ ዘመድ ሰርግ አለ። እዛ እጄ አብሬን ስናወራ የነበር ነው ያው ያለፈውን ነገር ሳናነሳ እያወራን ነበር። እዛ እንደደረሰን ቶታሊ የነበረ ተቀያየረችብኝ ልጅታ ተቀያየረችብኝና በቃ ሌላ ማመናቸክ ምናምን ነገሮች ነበር። እዛ ሰዓትም ሄደ መሸ። ከዛ የሆነ ታይም ላይ ሊደበድቡኝ የሆኑ ሰዎች እዛ አመለጥኳቸው። ወጣው ከቤቱ ለመግባት መሽተዋል። ጅብ አለ እኔ ልጅ ነኝ። እዛ የሆነ ምንድነው የሚባለው ይሄ ሲቆረጥ በጣም ቹክ ብሎ የሚቀጥል ዛፍ ምንድነው? ዋርካ ነው? ዋርካ አይመስለኝም። ዋርካ አይደለም አውቀዋለሁ አፌ ላይ ጠፋብኝ። እሺ በአፋን ኦሮሞ በከኒሰ ነው የሚባለው። በቃ በሱ ንገረን። እሺ እና በከኒሰ ነው መሰለኝ የሚባለው በደንብ አቆጥቁጦ የሚሰፋው እሱ ማለት ነው። እዛ ላይ ወጥቼ ውስጥ ቁጭ አደርክ? አላደርኩም። 9 ሰዓት ምናምን ሲሆን ከኛ ጋር የነበረ እዛ ግቢ ተከራይቶ የሚገባ ፈልጎ አገኘኝና ከሱ ጋር 9 ሰዓት ከዛ ወርጄ ወደ ከተማ ተመለስኩኝ። በቃ አይ ላቭ ሰላሌ ባይ ዘ ወይ ባህሪያቸው ነው በጣም የፍቅር ሰዎች ናቸው። ታድለ እዚሁ ላይ በቃ እኔ ይሄ ነገር ከደረሰብኝ በኋላ ለመበቀል እኔም እሷን መጠበቅ ጀመርኩኝ። ምን ታረጋት ነበር? ተገኘ ልጠልፋት ነው መቼ? ያው እኔ አሁን አፈቅራታለሁ እውነት ነው፣ ግን ደግሞ ልደበድባት ነበር በሰዓቱ። ያው ትንሽም ብትሆን ህል ውስጥ ስለገባ ነው። እውነት ነው ነገር ከሆነ አልመታትም፣ ግን በሰዓቱ ነው የፍቅር ነው። እና ይሄ ነገር ፋሚሊዋ ትንሽ እንትን ስላሉ ልጅቷ ቆንጆ መሆን አለባት ሁሉም ሲፈልጋት በቃ ወሰዱና ሌላ ቦታ ላይ እውነት ነው ደግሞ ምናልባት ጠለፋም ሊኖር ይችላል አይደለ? ያው ትንሽ ወዴት ነው የምጠልፋት? እዛው ጎረቤት እና ከሩቢዮ እኛ አካባቢ ነበር በፊት። አሁን ነው እንጂ የቀረ ጠለፋ አለ። እሱም አማራጭ ነበረ ጠልፎ የማግባት ነበር። ትንሽ ለዛም ማቹር ዳለንኩ ማኔ። በነገራችን ላይ ጠለፋ ስለ ጠለፋ ታውቃለህ? ጠለፋ ማለት ወስዶ ቤት ቁጭ አድርጎ ሚስት እስክትሆን ለወላጆቿ ሰው ልኮ ሚስት እስክትሆን ቁጭ አድርጎ ይጠብቃታል፣ ወይስ የወሰዳት ቀን ጀምሮ በቃ ሚስቴ ነሽ ብሎ የሚስትና የባል ወጉን ያደርጋሉ? እሱ እኔ እንደማውቀው ከሆነ የተለያየ እንትን አለው፣ የተለያየ ህግ አለው።
ጠለፋ ልጅቷ ለእንደዛ አይነት ነገር ያልደረሰች ከሆነ ቤተሰቦቿ ማለት የልጁ ቤተሰቦች ራሱ ጋር ነው የሚያደርገዋት ልጅቷ። ምክንያቱም በጣም ዳንጀር እንደሆነ ያውቁታል ህብረተሰቡ ማለት ነው። እንደዛ አይነት ነገር እዛ ራሱ ጋር ያስቀምጥና ከታረቁ በኋላ ልጅቷ እስክታድግ ድረስ ራሱ የልጁ እናት ጋር ነው የምተኘው። እኔ የማውቀው ማለት እንኳን እሱ አይደለም አሁን ያጎቴ ልጅ ያገባ ራሱም ልጅ ሆኖ እሷም ልጅ ነበረች። ልጅቷ እስክታድግ ድረስ እሱ ጋር አልነበረችም። አደገች የሚባለው ስንት እድሜዋ ነው? ያው እድሜ እንደ ልጅቷ አስተዳደግ ይወስናል። አንዳንድ ቶሎ እድሜ ያው ከ15 በላይ ነው አድርጓል የምትባለው። መቼም 16 ከደረሰች ይባላል። አንተ ለዛም አልደረስክም። ምክንያቱም ገና በ17 ዓመት ነው ወደ ስርዓታ ወይ ቅድም ባህል ጥያቄን ፖዝ አድርጋችሁ ነው ወደዚህ መጣ። እስር ቤት ይሄ መተንፈሻ የሚባል ጊዜ ይሰጣል ይባላል ከባልና ከሚስት ጋር እና አንተ እሱን አስበህ ነበር የደወልከው ለፍቅረኛ እንደው ከመጣችልኝ ብለህ? ጀስት አይደለም መኖሬ እንድታስታውስ ነው። አለ ግን እንዲህ አይነቱ የምር ይፈቅዳሉ እንደው አንድ ሰው ከሚስቱ ጋር? ምን መሰለ ይሄን ነገር እያየው ነበር አጋጣሚ ሚዲያ ላይ እየጠየቁት ነበር የኮሚሽነር ማለት የእንትኑን ኮሚሽነር አለ የሚባለው እንዴት መሰለ በር ካለ በሰማይ መንገድ አለ የሚባለው ነገር ውሸት እንዳይመስል ሪል ለምነገር ግን እንደኔና እንደ ሌሎች አይነት ድሃ እንኳን እንደዛ አይነት ማስተፋሻ የሚሰጠው ቀርቶ ወደ በር መጠጋት እድል የለም። ልንገር ቤተሰቦችን ራሱ በሰላም ለማውራት ቢያንስ አንተ የሆነ በቃ ተፍ ማለት አለብህ ማለት ኮንፊደንስ፣ አንደኛ ተግባቢ መሆን አለብህ፣ እነሱ ስራ ማገዝ አለብህ፣ ብዙ ነገር አለ ገብቶሃል፣ ሊያምኑ ይገባል ማለት ነው። ግን የሚባለው እንዴት መሰለ አሁን እድል ይሰጣል የሚባለው አንደኛ ከባድ ፍረኛ ሆኖ እስር ቤቱ ራሱ ማለት ነው የሆነ ታይም ላይ በጠበቃ የሚፈቅድለት ማለት ህግ ላይ የለም እኖራል። ግን አሁን የወለደ ሰው አውቃለሁ 2-3 ሰው እኔ ራሴ ማለት ነው ያ ነገር ለምን ሆነ አይደለም እኔ መሆኑ ጥሩ ነው ብዬ ነው የማስበው። ሰውዬ እድሜ ፍርደኛ ነው፣ ሰው እዛው መሞቱ ነው። ቢያንስ ፍሪ ማግኘት አለበት። ሰው ልጅ ሰው አስቦ ወንጀል አይሰራም። ልክ ነው የምነግርህ። ሰው በሆነ አጋጣሚ ተነሳስቶ ወይ ደግሞ በስተት ነው ወንጀል የሚሰራ እና ያ ነገር ትክክልም አይደለም ትክክልም ነው ብዬ መወሰን አልችልም። ስደርስብህ ነው የምሰማ ታውቃለህ። ግን በ100% አለ ሳይሆን ይሄ ማስተንፈሻ ማለት ይሆነ በቃ አለ ትንሽዬ ነገር ነው በራሱ በመግባባት እና በሕክምና ስም በመውጣት እሱ አለ። ስራም አለ። አንዳንድ ስራ የሚሰሩ እስረኞች አሉ ይወጡ በዛ አጋጣሚ ሊኖር ብዙ ኢንተርቪው ሰርቻ ቃለው ማለት ኢንተርቪው ፕሮግራም አላረኩትም እንጂ እስር ቤት የገቡ ሰዎች እንደውም አንድ በጣም ረጅም ዓመት እኔና ኪም ረጅም ዓመት ታስሮ የነበረ ሰው አግኝተን ነበረ ለኢንተርቪው እና እሱ ሰው ምን አለን፣ ያ ወዳጃችን ስሙን ማንጠራው እያንዳንዱ ሰው ማክሲመም ከ5 ዓመት ያልበለጠ እስር በህይወቱ ታስሮ ቢወጣ አለ ለህይወቱ እንዴት አይነት አስፈላጊ ነገር መሰላችሁ። እስር የሰው ልጅ ያርቃል። እስር የሰው ልጅ የተጎላደመ አቋሙን ቀጥ ያደርጋል፣ ትሁት ያደርጋል፣ ወደ እምነቱ እንዲመጣ ያደርጋል። ውጭ ሆኖ በድፍረት በገንዘብ በስልጣን የሚመካበትን በባዶ አፈር ላይ ቅድም እንዳልከው ከትኋን ከቅማል ጋር እየታገሉ ማደርን ከአእምሮ መዛባት ጋር ያሉ ሰዎችን በብዙ ኬዝ በሞት በስርቆት በመድፈር በመደፈር በብዙ የገቡ ሰዎችን ታያለህ እና ያኔ ስወጣ ምን አይነት ሰው ነው መሆነው የሚል ራስህን የማረም የመከርከም ስራ ትሰራ ይሆናል እንጂ ወጥተህ ያን አይነት ነገር አትሰራም። እና እስር በጣም አስፈላጊ ነው ብሎናል። የታሰሩ ሰዎችን አግኝተን አውርተን ስለነበረ ነው ደጋግሜ ያነሳውልህ። እንደገና ከእስር ቤት የወጣን ሰው ስንጠይቅ የእስር ቤት ህይወት ምንድን ነው ብለን ጉግል እናደርጋለን እንጂ በተለየ እውቀት ኑሮን አይደለም። አንተ 8 ዓመት ምናምን የኖርከው በጣም ረጅም እድሜ ነው። ደግሞ በጣም የወጣትነት ጊዜህ ነው። ደግሞ የገባኸው በእድሜ እኩያህ የሆነ የልጅነት ጸብ በሱ ምክንያት እጅህ ላይ ሞቶብህ ነው። እኔ ማወቅ የፈለግኩት ታስበዋለህ ወይ ያ እጅህ ላይ በራሱ በታጠቀው አንተ ግን ነጥቀኸው አንተ እንዳልከው እጄ ላይ እንዳያስኩት አብረን ስንወድቅ ገባበትና ሞተ እንጂ እኔ አልወጋሁትም አልገደልኩትም ያልከው ሰው እሱም በመግደል ነው የታሰርከው።
540 ነው አንቀጹ። አስቦ አቅዶ ሰው በማጥፋት ነው የሚለው። የሞተው ልጅ ደግሞ ታውቀዋለህ፣ ይመጣብሃል። ልጅ ያጡ ሰዎች ወላጆቹ ትዝ ይልሃል። አንድ ልጅ እንኳን ከብዳል፣ እንኳን 2 ልጅ። በዚህ ኑሮ ውድ ጤነኛ ልጅ ማሳደግም ይከብዳል። እንዴ ያሸከመኝ ልጅ አዎ 540 ነው አንቀጹ። አስቦ አቅዶ ሰው በማጥፋት ነው የሚለው። የሞተው ልጅ ደግሞ ታውቀዋለህ፣ ይመጣብሃል። ልጅ ያጡ ሰዎች ወላጆቹ ትዝ ይልሃል። ያ ነገር ታውቃለህ፣ ብዙ ሰዎች ቀላል ይመስላቸዋል። ያላዩት ምን ነበር የሚባለው? ያላዩት ሀገር አይናፍቅም ማለት ያላዩት ነገር ቀላል ነው። ያየ ሰው ግን እኔ እዚህ ግቢ ከመጣው በኋላ ራሱ እንቅልፍ መተኛት ላይ በጣም ችግር ነበረብኝ። ሌላ እንኳን እዛ እያለው ቀርቶ በጣም ትራማ ነው። በህልሜ መጥቶብኝ ያውቃል። አይና ደጋግሞ 1 2 አይደለም አለ። በጣም ከባድ ነው እና እንቅልፍ ራሱ አተኝም እኮ የማይሆን ነገር ይመጣብሻል ታውቃለህ። ለዛ ነው ህርቅና እንትን የሚያስፈልገው። ንሳ በተለያየ ማለት ውስጥ መኖር ትችላለሽ፣ ግን ከእግዚአብሔር ጋር መታረቅ ደግሞ ትልቅ ነው። እሱን ካላረኩ መኖር አትችልም። ተታረቅ አንተ ከእግዚአብሔር ጋር? አዎ ግዴታ ነው እኮ። ለመኖር ስትይ ታረጋለሽ። ከእግዚአብሔር ጋር ብቻ መታረቅ ሳይሆን ከቤተሰቦቹ ጋር መታረቅ ግዴታ ነው። እግዚአብሔር የፈጠረውን ክቡር ሰው ልጅ ህይወት ነው። በስተት የሚሆን ሳትፈልጊ እጅ ላይ ያለፈ ሰው ያ ነገር ደግሞ ቀላል አይደለም። የራስን ህይወትና የሌላ ሰው ህይወት እኩል ነው አለማስ አስበሻል? ከባድ እኮ ነው። ልጁን ያጡትን ቤተሰብ አስታውስ። እኔስ ቢሆን ቤተሰቦችስ አስበሻል? ያ ነገር በጣም ከባድ ነው። እኔ ብቻዬን ቁጭ ብዬ አልቅሼ ያውቃለሁ። እንኳን እሱ አይደለም ባለፈው ደውለሽልኝ ቴምፖ እየተሰጠ ነው ተብዬ ወደ ግቢ እየተመለስኩ ነበር። አጋጣሚ እንትን እያወጣው ነበር እና ዳይሪ የጻፍኩት ነበር። እስር ቤት እያለ ማታ ለሰው እየነገርኩ ነበር። ከፈሳሬ አጋጣሚ የሆነ እስር ቤት ውስጥ የገጠመኝ የጻፍኩት ነገር ነበርና በዛን ሰዓት ያው አይቼ ስለዘጋሁት ታክሲ ውስጥ ከገባው በኋላ ነው ትዝ አለኝ። እያለቀስኩ ነበር ታክሲ ውስጥ እንደዚህ ጃኬትን አወልቄ እንደዚህ አድርጌ ከጎኔ ወንዶች ነበር እያለቀስኩ ነበር። ከዛ ስጨርስ ጣራ አድርጌ ራሴ በቃ ኖርማል ሰውኜ ዝም ብዬ ኤርፓድ ጆሮ ላይ አድርጌ ዘፈን መስማት ጀመርኩኝ። ገብቶሻል? አንዳንድ በጣም ብዙ ነገር አለ። ሰው ቀላል ይመስላል ሁሉም ነገር ቀላል የሚሆነው የእናትህን እንጀራ እስከበላ ድረስ ሁሉም ነገር ቀላል ነው። ከዛ በኋላ ግን ይከብዳል ስትወጣ። መጀመሪያ ላይ ቤት ስትከራይ ከቤተሰብ ተለይተሽ አልከበደሽም? ከብዳ አስበሽዋል? በቃ እስር ቤት ገብቴ ምናምን አይደለም ግቢ ስንገባ ራሱ መጀመሪያ ላይ በጣም ከባድ ነው። እስር ቤት ደግሞ ስንት አይነት ነገር ያለበት በጣም ሰውን የሚጎዱ ሰውን የሚደበድቡ ያሉበት፣ ያው ሰውም የሚመክሩም ደግሞ አሉበት። ጥሩ ሰውም በጎ ሰው ማለት ጥሩም ክፉም ሰው ያለበት ቦታ ነው። የምድራችን ሲኦል ማለት ነው እስር ቤት። እኔ እንደማውቀው ከሆነ እንደዛ ነው። በዚህ በምድራችን ሲኦል ባልከው ቦታ ላይ ደግሞ አንተ ትምህርትህን ቀጥልሃል፣ ተምረሃል። ህይወቴ መስተካከል የሚችለው እኔ ይህንን የእስራት ዘመኔን ጨርሼ ስወጣ በትምህርት ነው ብለህ አስበህ ተማርከው ጨረስከው። እንዴት ነበረ መማር እዛ ውስጥ ሆነው? እንደነገርኩሽ ከሆነ እኔ ትምህርት ላይ ትኩረት እንዳደረግኩኝ 10ኛ ክፍል አንደኛ ነበር። አንደኛ ብቻ ሳይሆን እንደ ትምህርት ቤቱ አንደኛ ነበር የወጣሁት። ከዛ በቃ ሞራል መጣልኝ፣ በደንብ ማንበብ አለብኝ የሚል ማለት ነጥብ ማሻሻል።
እዛ 11ኛ ክፍል እንደጀመርኩኝ አሁንም ያልጠበቅኩት ነገር አጋጠመኝ እዛም ማለት ነው። አምቦ 2008 ነበር 2008 ነበርና 11ኛ ክፍል እየተማርን እያለ አመጽ ተነሳ እስር ቤት ውስጥ። ያ አመጽ ውስጥ የተሳተፉት ማጆሪቱ ተማሪ ናቸው። እስር ታራሚ ሆኖ ተማሪ ወጣቶች ናቸው ማለት ነው። ያው ከኛ ትንሽ ጎልማሶች ናቸው። እኔ ከሌላ ሀገር ነው ወደዛ የሄድኩት። አላቅም፣ ኢንፎርሜሽንም የለኝም፣ እማቆም ነገር የለም። መከሰቱን ብቻ ነው የማውቀው። ባቅ እኮ እኔ ቢያንስ ማውጣት አለብኝ ንብረቶችን፣ ከዛ አወጣ ነበርኩኝ መጽሐፎችን። እንኳን ሌላ ነገር አይደለም። ማነባችሁ መጽሐፎች ነበሩ፣ የትምህርት ሳይሆን ብዙ ሌሎች መጽሐፎች ማለት ተቃጥለዋል። ኦልሬዲ ምንም አልቀረኝም። የቀረኝ አርጌ ነበርኩት ልብስ፣ ሹራብ ነበረኝ፣ ጃኬት ራሱ አልነበረኝም። ምክንያቱም ከቤት ውጪ ነበርኩኝና እኔ እንደውም መረብ ኳስ የሚጫወቱበት ቦታ ላይ ነበርኩኝ። አመጽ ሲጀምርና ቃጠለው ሲጀምር እዛ ወደዛ መመለስ አልቻለም። ቱክስ ነበር፣ በጣም የቱክስ ሩምታ ስለነበረ ወደ ውስጥ ያለሽበት ቦታ ላይ መተኛት ነው እንጂ ቀና ካልሽ የመመታት እድል በጣም ሰፊ ስለሆነ እዛ በቃ ነገሩ እስከ 1 ሰዓት ተኩል ቆየ። ከዛ 1 ሰዓት ተኩል ላይ እነኚህ ቀይ ቦኔት ለባሾቹ ገቡ ወደ ግቢ። ያው ብዙ ሰዎች ተመቶ ነበሩ፣ የሞቱ ነበሩ። እዛ ገቡ። በቃ እጅ ስጡ ተባለን፣ እጅ ሰጠን። ያው አንድ ቀን ያልፋል ብለን በተስፋ እየጠባበቀን ነበረና እኔ የሆነ ታይም ላይ እዛ ውስጥ ቁጭ ብዬ በቃ ራሴን ለማጥፋት ወሰንኩኝ፣ ድጋሜ ማለት ነው። የምር የሆነ ነገር ቀይ እስክርቢቶ ከማን እንደወሰድኩኝ አላቅም፣ ወረቀት ኪሴ ውስጥ ነበርና ወረቀቱ ላዩ ላይ መጻፍ አይቻልም። ትንሽ ከላዩ ላይ ላስቲክ ስላለ እሱ ከላዩ ላይ ለጥዬ ያው ጨለማ ቤት ውስጥ የሆነች የምትገባበት ጨረር አለች። በእሱ ጋር ቁጭ ብዬ ጽፌ በቀይ ማለት ጽፌ ራስን ለማጥፋት ወስኛለሁ። ቶታሊ እዛ ውስጥ ማለት ነው። ከዛ እናቴን አስታወስኳት። የምር ይወጣል ብላ ተስፋ እያደረገች ሬሳዬ ስትቀበል አስበሻል? አሰብኩኝ የፈለገ ነገር ይደርስብኝ በቃ ራስን አላጠፋም ብዬ ወሰንኩኝና የጻፍኩትን ኪሴ ውስጥ አስቀምጬ እስከሆነ ጊዜ ታይም ነበር። አሁንም ልኖር ይችላል ምናልባት ዶክመንት ውስጥ ቤት ማለት ነው። ከዛ አጋጣሚ እንዳልኩሽ የሆነ ቀን ወጣሁና ከኦርዲናሪ ታራሚ ጋር ተቀላቀልኩና ብቀላቀልም ግን እንደ ድብሮ ፀሐይ ማየት ምናምን የለም፣ ተዘግቶ ነው የምውለው። ልብስ አጋጣሚ ሲስተር አለችኝና እሷ እዛ መታ 1 ሳምንት እንደነበረች ሰምቻለሁ። ከወጣው በኋላ ማለት ነው ፖሊስ ነው ነገረኝ። ልብስ እሱ ጋር አድርጋልኝ። ከዛ ያን ልብስ አንዱን አምጥቶ ቅያሬ ሰጠኝ። ያው ቶታሊ ቅማል ምናምን ነበረ። በቃ መታጠብ የሚባለው ነገር የለም። እኔ እንደዛ ልብስ ቀየርኩኝ። ከዛ አጋጣሚም ይሄ ሰብአዊ መብት ኮሚሽን ይመጣና እዛ ገብቶ ያያቸዋል። እነሱም ማለት ነው ሲያይ በቃ ወጥቶ ቢያንስ መታጠብ እንዳለባቸውና ምናምን ፕሮሰሱ ቶሎ አልቆ ወደ ኖርማል እንዲመለሱ ምናምን ተደረገ። ከዛ እነሱ ፍርድ ያገኙት ሌሊት፣ እኔም እዛ አላስቀሩኝም። ስሜን ጠርቶኝ ሌሊት አወጡኝ። ወደ ሌላ ብትትን አድርጎ እስረኞቹ ወደ ሌላ በተኗቸው። እኔም አጋጣሚ ከተበታተኑት ውስጥ ነበርኩኝና እኔ የተደረሰኝ አጋጣሚ እዛው ሰሜን ሸዋ ደረሰኝ፣ ፊቼ ማለት ነው። ፊቼ ደረሰኝና ያው ሀገሬ ስለሆነኝ ደስ ብሎኛል። እኔ እዛ ቶታሊ እዛ እንደገባው በቃ እዛ አመጽ ውስጥ ነበሩ ምናምን የሚባል ነገር አለ። አሁንም ሌላ በቃ እስረኞች ከኛ ጋር እንዳይቀላቀሉ በቃ ሌላ ዛቻ፣ እዚህም እንደዛ ያደርጋሉ ተብሎ በሰንሰለት ማሰር ምናምን ነገር ነበር። እና ፋይናሊ ግን መክሮን ስራ መስራት ትችላላችሁ፣ ቦታ እንሰጣችኋለን ምናምን ተባለ። ስራ መስራት ይቻላል። ኦልሬዲ እስር ቤት ውስጥ ሰምታችሁ ሊሆን ይችላል። ምን አይነት ስራ? ሸማ የሚሰሩ አሉ። አብዛኛው ሰው ሸማ ነው የሚሰራ። ገቢው ለማን ነው? ገቢው ለራሳቸው። ግብር ግን ይከበራሉ። በየወሩ ግብር ይገበራል። እቃውን የሚያቀርብለት እስር ቤቱ ራሱ ነው፣ ትርፋማው ነው ማለት ነው። ወልዳ ገምታ ነው የሚሉት ማለት የማህበር እንትን ማለት ነው። እሱ ያስገባል። ያ ነገር ደግሞ ከዛ የሚገኘው ገቢ ይባላል። ቶታሊ ዲቴይሉን አላውቅም። እሱን የማላውቀው ነገር ማውራት ጥሩ አይደለም። እና
ከዛ የሚገኘው ገቢ በጣም ከፍተኛ ህመም ያለበት ሰው ሄዶ የሚታከብበት ምናምን ይባላል። ግን ከዛ ውጭ የማውቀው ነገር የለም። ስለዚህ ስራውን የምትሰራው ለአንተ ለራስህ ገቢ ሳይሆን ገንዘቡ ለአንተ ይሰጥሃል። ለራስ ግብር ግን ትከፍያለሽ። ማህበር የሚባለው ደግሞ እቃ የሚያስገባ ትርፋማ ሆኖ ለእስረኛው ሕክምና ምናምን ይውላል ነው የሚባለው። የሚሰሩ ስራዎች ለምሳሌ አሁን የእደ ጥበብ ስራ ከዛ ነው የጀመረው። ሽመና አለው ብዙ ነው። ምናምን በጣም ስራ ይሰራል። የእንጨት ስራዎች ረከቦት ምናምን ነገሮች መቀመጫዎች ምናምን የሚሰሩ እዛ አለ። በጣም የሚገርም ኢቨን ትልልቅ መስቀሎች እዛ በእጅ ነው የሚሰሩት። በጣም ይፈለፈላል ሲል ምናምን በእንጨት ማለት በጣም ነው የሚሰሩና እሱ ብቻ ሳይሆን ኢቨን ፑል አለ፣ ክሮምቡላ አለ፣ ሻይ ቤቶች አሉ፣ ክባባት አለ፣ ኢቨን ስጋ ቤት አለ እዛ ውስጥ አለ ግቢ ውስጥ ማለት ጀስት ውጪ እንደምትኖረው አይነት እንደ ራሷን የቻለች ከሰራሽ ግን ደግሞ ውጪ ላይ እንዳለው ነገር ብዙ እዛም ውስጥ ሌላ ጣጣ አለ፣ ብዙ ነገር አለ። ስራው ሰርተ ራስም ለመለወጥ ብዙ እንቅፋቶች አሉ። እብን እስረኛ ራሱ እንዳሰራ ያደርጋል። ራሱ እንዳሰራ ያደርጋል። የሚቀኛ ተነኳኮሉ ማለት ነው። አንተ እንዳሰራ አንተ ላይ የሆነ ነገር አድርጎ አንተ እንዳሰራ ማለት ያስደርጋል። የሆነ ህግ ከተጣሰ ይከለከላል። ያንን ህግ ደግሞ ስጥሱ አንተ አስታስቀ አሁን ለምሳሌ እኔ ስራ ማለት እንዲሰራ ቦታ ተሰጥቶኝ ነበርና 2 ሆነን ነበር የወሰድነው ቦታውን። በማህበር ተራጅተኝ ነው የምትወስጂ። ከዛው ከኔ ጋር ከመጣው ልጅ ጋር ነበር። ከዛ የትንሽዬ ቤት ነገር ትንሽዬ ቤት ነገር እዛው ቆርቆሮ ትሰራለሽ። እዛ ይሄ ሻይ ቡና እንኳን አይፈቀድም፣ ሻይ ነው። ሻይና ሎስ ነበር። እሱን እየሰራን እያለ ምን አደርጋለሁ፣ ይሄ እስረኛ ራሱ ማለት ነው በሃይላንድ የሆነ ነገር ያደርግና ከየት እንደሚያገኝ አቅም እኔ የሆነ ነገር ጨማምሮበት እኔ እዛ ውስጥ ሰርቼ በድብቅ ለእስረኛን እንደማከፋፍለው አድርጎ ሄዶ አዛጁ ሲነግረው መጡና ሰጉብኝ ቤቴ። ምንድን ነበር ምንድን ነው ይሄ የሚያሰክር እንደ ጠጅ አይነት ጠጅ ራሱ ጠጅ አይነት ነው፣ ግን ጠጅ አይደለም። በቀለም ነው የሚሰራ በጁሊ ጁስ ምናምን እና በጁሊ ጁስማ ያሰክረው አይደለም። የሚደረግበታል ይኸው እኔ አላውቅም። አሁን ይሄ ዳቦ ራሱ ለእስረኛ የሚገባውን ቆራርጠው ውስጥ አደርጋሉ ምናምን ነገሮች አለ ይሰሩታል እዛው። እንደዛ ግን ቶታሊ እኔ ስራ ለማስቆም እንደሆነ ልጁን አውቀዋለሁ። ያው እኔም በኋላ ላይ ስለሰማሁት ከሱ ቤት ነው የሰርኩት ምናምን ብሎ ስላወራ ቶታሊ ስራ ያቆምኩኝ። ከዛ በዛው አጋጣሚ ኮሮናም አልመጣ። ኮሮና መጣና ትምህርትን መቀጠል አይቻልምና ቆየው። ከዛ እኔም የኮሮና ተጠቂ ሆንኩኝ። በዛ ኮሮና ያዘኝ። እዛ አምቡላንስ እዛ መጥቶ ወሰደኝ። ወደ ኳራንቲ ገባውና 28 ቀን ቆየው። እዛ 28 ቀን ከቆየው በኋላ ወደ ማረሚያ ቤት ተመለስኩኝ። ወደ ማረሚያ ቤት እንደተመለስኩ 28 ቀን ስትቆይ እየተጠበቅ ነው? ፖሊስ ተመድቦ ነው ወይስ አልነበረም? እነሱም ይፈራሉ ለራሳቸው። ማን ነው ኮሮና ተይዞ ማለት መጀመሪያ ላይ ኮሮና ሁሉም ሰው ይፈራል። ሆስፒታል ሆኖ ኳራንቲ አለ። በጣም ሩቅ እኮ ነው፣ ፊቼ አይደለም። ወደ ስንት ኪሎ ሜትር ነው? ከዛ እንትን እኮ ነው እንደ ሰሜን ሸዋ ኳራንቲ ማለት እንትን ሙከጡሪ። ስለዚህ ከፊቼ ጋር አንድ ቦታ አይደለም፣ ሩቅ ነው። ማንም ደግሞ ቀርቦ ጤናም አይሰራለም፣ አትገናኝም። እንደዚህ ኳራንቲን ማንም የሚጠብቅ ሰው የለም። እኔም መጥፋት እቅድ አልነበረኝ። ያው ቢያንስ ስሬን እያጋመስኩኝ እየጨረስኩኝ ስለሆነ ቢጠፋስ ምንድን ነው እንደ እንትን እየፈራው መኖር ከባድ ነው። እሱ ከባድ ነው። እኔ እኮ ቢያንስ ህይወቴን ለመቀየር ይማራለሁ እያልኩኝ ደግሞ ጠፍቼ ምን ሊያጋጥመኝ እንደሚችል አስባለሁ። በቃ ቆየውና እዛው ተመለስኩ። እንደውም ብቻ ነው ማለት ፖሊስ ምናምን አልነበረም፣ ራሴ ነው ተመለስኩት ወደ እስር ቤት። ለአዛጁ ከሰው ስልክ ተቀብዬ ምናምን ደውዬለት እና በጊዜ ግቡ ምናምን ብሎ እንደውም ደውሎልኝ ማለት ነው መልሶ ስልኩ ላይ እና ገባን። እዛ በቃ ትንሽ እንደውም ነፃነት አገኘሁት። ከዛ በኋላ ማለት እኔም ማመን ጀመሩና እኔም በኋላ ላይ ኮሮና እንዳለፈ 2013 ወደ አምቦ ተመለስኩኝና ትምህርቴን ቀጠልኩኝ።
እያለው እዛ በቃ 12ኛ 2014 ለፈተና እየቀረበን እያለ ማመልከቻ አስገብቼ ነበር። አላወኩም ግን ስብሰባ ነበርና ይቅርታ የተደረገላችሁ የእርቅ ወረቀት ያስገባችሁት ምናምን ሲባል የቀሩባቸው ደግሞ አለ ያስገባችሁት ወረቀት ስህተት ያለበት ምናምን ሲባል ማን እንደሚወጣ ቶታሊ አናውቅም። ማመልከቻውን ያስገባ ወደ 300 ሰው ምናምን ነው፣ ግን ይቅርታ የተደረገለት 100 ምናምን ሰው ነውና ማን እንደሚወጣ አናውቅም። እና ስም እየጠሩ እያለ 32ኛ ላይ የኔ ስም ሲጠሩ ደነገጥኩኝ፣ ወደኩኝ። በድንጋጤ ደነገጥኩኝ። በቃ ምሕረት ተደርጎላቸዋል ምናምን። 9 ወር እኮ ነው ያተረፍከው አይደለ? ትንሽ አይደለም ለኔ። አንድ ቀንም ከባድ አንድ ቀን አንተ ዘመድ በአመክሮ እርግጠኛ ነበርክ? በአመክሮ እርግጠኛ ነኝ፣ አውቃለሁ። ግን ብዙ ነገር ይቀይራል። እሱም ገብተዋል። ፈተና ላይ ችግር ሊያመጣብኝ ይችላል። ሄደ ዩኒቨርሲቲ ገብተህ አለማፈተን ትችላለህ። ላይልኩ ይችላሉ። አንድ ሳምንት ዩኒቨርሲቲ ውስጥ ቁጭ ብለህ እንድትፈተን ላይፈቀዱልህ ይችላል እስር ቤት። ከዚህ እየተመላለስክ ደግሞ መፈተን የሚሆን ፈተናውን ነው ለፈተና ዩኒቨርሲቲ ላይ ነበር ደግሞ የሚፈተኑት። ዩኒቨርሲቲ ላይ ነበር የመጀመሪያ እኛ ላይ ስለተጀመረ ይሄን ስለነበር እኔ በቃ ደስተኛ ሆንኩት። አንደኛ ለዚህ ነው በቃ እንደወጣው ዘመድ የለም እዛ ይቃላስኩ። ስንት ነው? 2014 ሰኔ 7 2014 ሰኔ 7 ለ2015 የቀረበ ማለት ነው። እሺ እዛ በቃ ወጣውና ወጥቼ አንደኛ ደስታ አለ፣ ሁለተኛ ደግሞ ሌሎች ሰዎች እዛው ቅርብ ስለሆኑ ወዳኑ ዘመር መጥተው ምናምን ይዘዋቸው ምናምን ሲሄድ ብቻ ነኝ ቆማለሁ። ወዴት እንደምሄድ አላውቅም። እና ቆሜ አለቀስኩኝ እዛው በር ፊት ለፊት ማለት ነው። እዛ የሆኑት እናት አጋጣሚ አየችኝና ኦሮምኛ አይችሉም። ምን ሆነ ልጄ አለች። ከዛ ነገርኳት። ወደ ቤት አስገብታኝ ምግብ ሰጠችኝ፣ ለላሳ ምሪንዳ ሰጠችኝና ስልካቸውን ታውቃለህ ቤተሰቦችን? አዎ። ስለዚህ ደውልላቸው ምናምን ብላኝ እኔ ደወልኩ። ሲደውል አጋጣሚ ሰው ሀምቦ ዩኒቨርሲቲ የሚባል ሌላ ሰው ነበርና ለሱ ተደውሎ እሱ መጣ። እዛ ይዞኝ ሄዱ። ልብስ ምናምን ገዛው። ወዲያውኑ ቀይሬ እኔ ቀጥታ እዚህ መጣ። ወደ አዲስ አበባ መጣ። ወደ አዲስ አበባ ሲመጣ ከሱሉልታ ዘመድ ደውሎልኝ እሱ ጋር እንዲሄድ ተነገረኝ። ከዛ እዛ ሄድኩኝ። ትንሽ ከቆየው በኋላ ወደ ሰላሌ ሄድኩኝ። እዛ ሰላሌ ትንሽ ከቆየው በኋላ በቃ ተመለስኩኝ። ፈተና እጄ ተፈትኜ ከወራት በኋላ ማለት ነው ተፈትኜ ኦልሬዲ አላነበብኩም። በቃ ከዛ እንደወጣው አላነበብኩም። ጀስት ነፃነት አገኘው። እዛ ውስጥ ያነበብኩት እዛ ግን እንዴት ነበር የምታነበው? መስጊድ እየሄድኩ ነው የማነበው። እዛ ጨዋታ አለ ግቢ ውስጥ፣ የምታነብበት ቦታ የለም። ምክንያቱም ታራሚ ብዙ ስለሆነ ታራሚ የማይገኝበት ቦታ የለም። 2500 ምናምን ሰው ነው አለ። ግቢው ጠባብ ነው። ሁሉም ቦታ እስረኛ አለ። ቤት ውስጥ መቀመጥ አሁን ለምሳሌ እኔ የነበርኩበት ቤት ውስጥ 260 ነው 240 ሰው ነው አለ። ሌሊት ማንበባት ግማሹ ሌሊት ይተኛል፣ ግማሹ ይጨዋል፣ ቴሌቪዥን ያዩታል ምናምን ነገር አለ። እና ቴሌቪዥኑ እዚህ ጋር አለኝ ማለት አትችይም። ማን ይሰማሻል? ከቻልኩኝ ሌሊት ነው የማነበው። ሰው ከተኛ በኋላ 9 ሰዓት 8 ሰዓት። አንዳንዴ ደግሞ ከትምህርት ሰዓት ውጪ መስጊድ እየሄድኩ አስፈቅጇቸው እዛ መስጊድ ውስጥ ያው ሃይማኖት እኔ ሙስሊም አይደለሁም እና እዛ እየሄድኩ አነባለሁ መስጊድ ውስጥ ማለት ነው። እዛ ይመርቁኛል ሁሌ። እዛ እኔ በፌርሙዝ ቡና ምናምን አምጥቼላቸው ምናምን ሄድና እዛ እየመረቁኝ እዛ አነባለሁ። እንዴት ፈቀዱልህ? ከቁርአን ውጪ መስጊድ ውስጥ ከኪታብ ውጪ መነበብ አይችልም? የሆነ ነገር ብያለሁ ከሆነ ተግባቢ ነኝ። አይ እንትኑ ስለሚል ነው መስጊድ ውስጥ። አዎ ልክ ነው። ሰብአዊነት ደግሞ ይበልጣል። ሰብአዊነት ይበልጣል። ገብቷል። እስረኛ ሲባል ሰው ክፉ ብቻ ነው የሚያውቀው። ግን ደግሞ በጣም በጎ ሰዎች አሉ፣ ያውቁኛል ከየት እንደመጣ። አሁን የሰዎችን በጎነት አይደለም እየነገርኩ ነው። ስለዚህ ህጉ የውጭ ህግ ነው የምታውቀው አንተ። እስር ቤት ውስጥ የመስጊድን ህግ ነው የምልህ። የመስጊዱ ህግ ኪታቦች ቁርአን ነው መስጊድ ውስጥ የሚነበበው። ሌላ ዓለማዊ ነገሮች መጽሐፍት፣ ድርሰት፣ ስነ ልቦለድ ምናምን
መስጊድ ውስጥ ክልክል ነው ሲሉ ሰማሉ። ሙስሊም ጓደኞቼ ናቸው እንደዛ የሚሉ። ልክ ነህ አንተ ልክ ነህ። እንዴት ተፈቀደልህ ብዬ ትልቅ ማለት ይሄ ትክክለኛ ጥያቄ ነው። አሁን ቤት አለ ለምሳሌ እዚህ ቤት ውስጥ ብዙ ሰዎች ቁርአን ያነባሉ፣ ብዙ ነገር አለ። ከቤት ውጭ ደግሞ አለ እንደውም ተሰርቶልን የምናነብበት 2 ሰው ነን። እኔ አንዱ ሙስሊም ነው፣ ሙስጠፋ ይባላል፣ የአርሲ ልጅ ነው፣ ጎበዝ ተማሪ ነው። የእኛን ትምህርት ቤት ራሱ ከፍተኛ ውጤት አምጥቶ ወደ 30 ኮምፒውተር ያስሸለም እሱ ነው አንዱ፣ ከኔ ቀድሞ በ1 ዓመት ማለት ነው። እኔም ከሱ ቀጥዬ ነው። እዛ እሱ ስለነበረ መስጊድ ቤት ውስጥ ሳይሆን ግቢ አለ፣ አጥር አለው። ትንሽዬ ነው ግን ግቢው ትንሽዬ ማለት ነው። እዛ እንደውም የጁማ ቀን ብቻ ነው እንጂ እንትኑ ዘግተውልን በትብብር ማለት ይሄ እንትን አለ ምንድነው የምደረገው በድምፅ የሚሰማ የለ ከመስጊድ አዛኑ ምናምን ሳይሆን በሬዲዮ በድምፅ ዋጋ ምናምን የሚወጣ ድምፅ በፍሌሽ ምናምን አድርጎበት ይዘጉልናል። ውሸት አይደለም ይሄ፣ ይዘጉልናል ማለት ነው። ሁሉም ሃይማኖት ቤት አለ፣ ፕሮቴስታንት አለ፣ ቸርች አለ፣ ኦርቶዶክስ አለ። እስር ቤት ውስጥ ማለት ቤተክርስቲያን ተሰርቶ እንትን አለ። እንደውም ከውጭ ይገባሉ፣ እስረኛ ኤክስክሉድ ይደረጋል። እንደዚህ ተሰርቶለት እዛ ማየት ይችላል፣ ግን ወደ ሌላው ህዝብ መቀላቀል አይችልም። ይህ አምቦ ማለት ነው። ህዝቡ ከውጭ ገብቶ ገብርኤሎ ቤተክርስቲያኑ ይወጣል። ዛለት አንተም ያው መሀል ላይ ፖሊሶች ይቆማሉ፣ ወደዛ ሆኖ እስረኞቹ፣ ህዝቡ በዚህ በኩል ገብቶ በጣም ይከበራል። ማለት በአመት ማለት ነው። እኔ ባህር ዳር ሂጄ 7 ዓመት የሚባል ትልቁ የባህር ዳር እስር ቤት አንድ ገብርኤል ቤተክርስቲያን ተሰርቷል እና ቤተክርስቲያኑ ለ2 የተከፈለ ነው እንደዚህ ማለት ነው። የውጩ የከተማው ሰው በዚህ በኩል መጥቶ ያስቀድሳል ወዘተ ኪዳንም ምንም። ከዚህ ከቤተክርስቲያኑ ከተከፈሉ በዛ በኩል ያለው ደግሞ እስረኛው መጥቶ ተመሳሳይ ነው። አንዱ ካህን ናቸው በመስኮት እንደዚህ የሚያቀድሱ የሚያሳልሙት። የሰው ልጅ በዛ ውስጥ ሁሉ የሚያልፍበት አንዱ መሰረቱ አንዱ በቃ ቆመህ እንድትሄድ የሚያደርግህ እኮ ፈጣሪ ነው፣ ጽናትህ ነው የሚሆንልህ። አትሊስት በዛ እንኳን እና እምነት ስርዓቱን እንደዛ ማግኘቱ በጣም ደስ ይላል። ደግሞ ሰው ሲታሰር የበለጠ ሃይማኖተኛ ነው አይደል? በጣም ሰው ሲቸገር ነው ሲጀምር ፈጣሪን የሚያስታውሰው። እና ይሄ ነበረ ማለት ነው ሳነብበት የነበርኩበት ቦታ መንገድ ይሄ ነበር። ዩኒቨርሲቲ ገብተህ በዚህ መንገድ ነው ያለፍከው። ዩኒቨርሲቲ ገብተህ አሁን በከፍተኛ ውጤት ተመረቀሃል። 3.7 ነህ? 3.77 የአዲስ አበባ ከፍተኛው ማለት ነው። ግሪት ቬሪ ግሬት ዴስቲኔሽን ነው እንደውም አይደለ? ቬሪ ግሬት ዴስቲኔሽን ተብለህ ነው የተመረቀው። በቀን ነው ትምህርት ሬጉላር ገባ ግቢ ሆኜ ሬጉላር ግቢ ገብተህ ስለዚህ ዶርም ተሰጥቶ እኔ እንደውም እኮ እሱ ልጠይቅህ ነበር። እዛስ በእስር ቤት በዛች ዳቦና እንትን ኖርክ። አሁን ከወጣ በኋላ ቀጥታ ወደ ዩኒቨርሲቲ በቃ ቀጥታ። ስለዚህ ለኮፒና ለአንዳንድ ነገሮች ለሻይ ቡና ነው እንጂ ወጪ የነበረው በዩኒቨርሲቲው ስር ነው የተማርከው። እሱ ሁሉም ወጪ ማለት ከዛ ውጭ የሚወጣ እንጂ ሌላው ነገር የምንቸገረው ነገር የለም። ከግቢ ነው። አንዳንዴ ምግብ ምናምን ይጠፋል። ያው እሱ የታወቀ ዩኒቨርሲቲ ውስጥ እንጂ ዜርፎር በልታ ነው የተማርከው። ምንም ምግብ አይጠፋም። ዜርፎር እንደ ድሮ እንዳይመስልሽ እሺ። የለችም ተሻሽሏል። ባጀት ከተጨመረ በኋላ ቶታል ሁሉም ነገር ጠፍተዋል። ዜርፎርም የለም። ዜርፎር የተባለውን ትስቃለች ብታይ በ25 ነው 22 ጊዜ ነው ምናምን በዛ ሰዓት ይሻላል። ብር 100 ብር ከገባ በኋላ እንደዛውም ሌባም በዝተዋል እዛ አካባቢ ላይ ብር ከፍ ሲል ማለት ነው። ስለዚህ እኛ በዜርፎር ነው የተማርነው። ይሻል ነበር። እኔ ሲገባ መጀመሪያ ላይ ይሻል። ዜርፎር ውስጥ ምን ምንድን ነው ያለው? 3 ስጋ አለች። 3 ዜርፎር ራሱ ነጠብጣብ ማለት 3 እንትን የለችም። ዜርፎር የተባለበት እኮ ራሱ ዜርፎር የምትባለው ምልክት 3 ነጥብ ናት። እንደዚህ ትራያንግል እና ከዛ ምግብ ሲቀርብልህ ትልቅ እንጀራ እስከ ሳህኑ ለራሱ እኔ ፓኒክ ያስደረገኛል። እስካሁን ሳህኑ ሳይሆን ደንግጣለሁ። እና እዚህ ጋር መጥቶ ሲደረግ ብዙ ውሃ 3 ነጥብ ስጋ ነው። ስጋ ተብሎ የምትባለው እሷ ናት። እና ዜርፎር የተባለችበት በዛ ምክንያት ነው። ዩኒቨርሲቲ እንዴት ነበረ? ዩኒቨርሲቲ በጣም ያቃሉ ሰዎች አብሮ ያሉት ምናምን ምን ዜርፎር ላይ ነው? ኖ 8 ዓመት ከ9 ወር አካባቢ በሰው ልጅ አንድ በጣም ረጅም ዓመት ታሰሩ ያልኩ የቅድም የነገርኩህ አለ አይደለ? በጣም አስፈላጊ ነው አሉ። ተምሮ የሚወጣበት ነው ማለታቸው ነው። በሌላ አማርኛ የምትገባበት ምክንያት ወንጀል ይሁን እንጂ ኢንትራንሱ ነጥብ አይሁን እንጂ
ሌላ ዩኒቨርሲቲ ነው እስር ቤት ሰው የሚሰራበት ነው። ከዛ ከትልቅ ዩኒቨርሲቲ ተሰርተህ ደግሞ በሆነ ውጤትህ ደግሞ ሌላ ትልቅ ዩኒቨርሲቲ ገባህ። አሁን አንተ ከሁለት ዩኒቨርሲቲ ማስተርስህን ወይ ፒኤችዲህን ነው የሰራኸው ማለት ነው። ከእስር ቤቱ ዩኒቨርሲቲ እስር ቤት በራሱ ዩኒቨርሲቲ ነው ለሰው ልጅ ደግሞ አካዳሚካሊ ቀለም የምትቀስምበት ደግሞ ሌላ ዩኒቨርሲቲ ገብተሃል። ከውጤቱ ከምኑ ባለፈ ሁለቱ ዩኒቨርሲቲ አንተን አሁን ምን አድርገው ነው ሰርተው አብስለው ሳቹሬትድ ይሆንክ ሰው ሆነህ የተመጣኸው? ምን አይነት ሰው ነህ አንተ ንገረን እስኪ። በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። ከመጀመሪያውኑ ነግራለሁ እና አንዳንዴ ሰዎች ሲፈጠሩ ማለት ዩኒክ የሆነ አፈጣጠር ነው ሁሉም ሰው ማለት በጄኔቲክስ የሚመጣ ጸባይና ደግሞ ሰው ራሱ በእንትን ኢንቫይሮንመንቱ የሚያመጣ ነገሮች አሉ። የሳይኮሎጂ ላይ ተመረናል እና ደግሞ እውነትም ነው። እኔ ስህተት ሰርቼ ቢገባም ዩኒቨርሲቲ ውስጥ እስር ቤት ውስጥ ብዙ ነገር ተመራለሁ። አንደኛ ሁሉም ነገር ባዶ ነው ከሰውና ከእግዚአብሔር ውጭ። ሰው ካሌለክ ባዶ ምንም ማምጣት አትችልም። አንደኛ ሰው ያስፈልጋል፣ ሁለተኛ እግዚአብሔር ያስፈልጋል። እኔ 3 ጊዜ ከሞት ተርፋለሁ። 3 ጊዜ ሰውን ይልክልሃል እግዚአብሔር እንድትወጣ ከሆነ ቦታ ራሱ መቼም ና ብሎ አይመልስማ። ሰው ይልክልሃል። እኔ የተረፍኩበት አልነገርኳችሁም እንጂ ከሞት የተረፍኩበት 3 ጊዜዎቹ ያንደኛው እንደውም አንተ ራስህ ትደነግጣለህ። እንዴት መሰለህ? ፑል ገዝተን ነበር። አጋጣሚ ማለት ያው እዛ ውስጥ ስራ ጀምሬ ነበር። ፑል ማለት ከልጆች ጋር ተራጅተን ፑል ገዝተን አስገብተን ነበር። እዛ ቁልፍ እኔ ጋር ነው እና ኮይና አውጣልኝ ይለኛል አንዱ። እኔ ግን ወዴት እየሄድኩ ነው? ወደ በር እየሄድኩ ነበር። ወደ ፖሊሶች ወደ አሉበት እየሄድኩ ነበር። ልደርስ ትንሽ ነው የቀረኝ እንደዚህ ማለት ነው። እዛ እንትን ነው ማለት በዓል ስለነበረ የሆነ ነገር የምናወራ ነገር ይኖራል ከነሱ ጋር ማለት ነው። አሁን በዓል ስለነበረ ፍልሰታ በ16 ማለት ነው ክረምት ላይ 11ኛ ወር ውስጥ ነው። እዛ ፍልሰታ ነበረና ፖሊሶቹ ጋር የምናወራ ነገር ይኖረዋል በዓል ስለሆነ ማለት ነው። እዛ ወደ እነሱ እየሄድኩ ነበር። ምሳ ሰዓት ነው። እዛ ከኋላ የመጥቶ ናና ደረጀ ቁልፍ ክፈት ኮይን አውጣልኝ ምናምን ልጁ። እዛ ተመልሼ እኔ ፑሉ ጋር አልደረስኩም። ቦምብ ወረወሩባቸዋል ፖሊሶቹ ላይ ማለት ገብተዋል። ከማን ነው የሚወረወረው? ከእስረኛ 3 ነው 2 ቦምብ። እዛ ሌላ እስረኛም ሞተ። ወደ 7 እስረኛ ምናምን ተገለዋል። እዛ አጋጣሚ ፖሊስም ሞተዋል። እዛ እዝጌር ይሄን አይል ማለት ነው ሲወድ እንደዚህ ያደርጋል። ብሔር ኖረን የሚሞታለሁ ገብተዋል። እና አንዳንድ እንደዚህ አይነት ነገሮች አለ። ለዛ ነው ለሰዎች ጥሩ ነገር ማድረግ ባይኖረኝም ብር የለኝማ ግን በሚችለው ነገር ሰዎችን መርዳት፣ ለሰዎች ጥሩ አመለካከት። እኔ ክፉ የሚባል ነገር ወደ ጭንቅላት አይመጣም። አሁንም ልንገር፣ ለሰው ልጅ ክፉ የሚባል ነገር በቃ አይመጣልኝ። ሰው እንደፈለገ ማሰብ ይችላል። እኔ ግን ያቁኛል። ግቢ ውስጥ የማያቀኝ ማለት ተማሪ ራሱ የለም። ግቢ ውስጥ ተግባቢ ነኝ ከሁሉም ሰው ጋር ማለት ሁሉም ደረጃ ከተባለ ያቁኛል። አንደኛ ደግሞ ክላስ ውስጥ አክቲቭ ነገር ነኝ። ሁሌ ሂጅ አወጣለሁ ምናምን እንደዛ ጠይቃለሁ መልሳለሁ እንደዛ ነገር እና ሁሉም ያቁኛል። እና እንኳን ከመማርበት ኮሌጅ ቀርቶ ማለት ነው ሌላ ኮሌጅ ማለት እና ቲክቶክም ደግሞ በአማርኛ የሆነ ትንሽዬ ነገር ድራማ ጀምረን ነበረን እና ከፍተኛችን 300 ምናምን ቪው ነበር 300,000 ምናምን ቪው
ከዛ ብዙ ነገር ስለሚያስቸግር አቆም። አንደኛ ካሜራ የለንም በሰው ነው ማለት ዩኒቨርሲቲ ውስጥ ሆናቸው ነው ከሌላ ተማሪ እየተቀበልን ነው ስልክ የምንቀርጸው ገብቶሻል። ኤዲት ላይ በጣም ታይም ነው ይሄን ለማድረግ በጣም ነው የምንቸገረው ታውቃለሽ። ፒሲ ያስፈልጋል ኤዲት ለማድረግ ምናምን እሱም ደግሞ ታይም ያስፈልጋል እና ለቀረጻ ጊዜ ወጪዎች ይኖራሉ። ይሄን ግን በቃ ስለቃተን ተውን እንጂ እሱንም ለመስራት አስቤን ነበርን ከልጆች ጋር። አክቲቭ ነህ ማለት ነው? በጣም አክቲቭ ነኝና ለዛ ነው እኔ ብዙ ነገር ተመራለሁ በህይወቴ። ሌላ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ገባ 3.77 ማለት በጣም ሰቃይ ነው አይደለ? ያው እንትን 12ም ላይ እውቅና አግኝቼ ነው ገባሁት ከኦሮሚያ ክልላዊ መንግስት ማለት ነው። በዛን ሰዓት ከሶሻል ነኝ እኔ ከሶሻል 6000 ተማሪ ነው ያለፈ። ከዛ ውስጥ ደግሞ 400 እና ከዛ በላይ ያመጡ ተማሪ እውቅና ተሰጥቷቸዋል። እኔ ደግሞ 424 ነበር ከ600 ያመጣሁት። ሰርቲፋይድ ሆኛለሁ፣ ሰርቲፊኬት አለኝ። ብርም ሰጥቶኝ ነበር ለጊዜ ለመግቢያ ሆኖልኝ ነበር። ቶታሊ 12000 ነበር አካውንቴ ላይ ላኩልኝ። ያው ያ ነገሮች ሰርቫይቭ እንድታረግ አድርጎሃል። ብዙ ነገር ዩኒቨርሲቲ ውስጥ ክላስ ውስጥ ያው ዶርም ውስጥ ምናምን ትኖራላችሁ። ዶርም ደግሞ እዛኛው ላይ እንኳን ተራ አለ። አሁንም እሱ ነገር እንዴት መሰለ እኔ ምንም ነገርኩ እኮ ማስመሰልና ውሸት የሚባል ነገር የለም። እኔ ከግቢ ውስጥ ጓደኛ ምናምን የለም። አንደኛ ጓደኛ ለመያዝ ብዙ ነገር ያስፈልጋል። ገብቷል? እሱ ገንዘብ ያስፈልጋል፣ ብዙ ነገር። አሁን አንተ አዲስ አበባ ውስጥ ሆነ ፍቅረኛ ይዘ ብዙ ቦታ ይዘ መሄድ አለብህ። ብዙ ነገር ይጠብቃሉ ካንተ። ብዙ ቦታ ይዛህ የምትሄድስ ብትሆን እሱ ደግሞ ሁሉም ነገር እንደ ራንክ ነው። ገብቷል? አሁን አብዛኛው አዲስ አበባ የሚማረው የአዲስ አበባ ልጆች ናቸው። አብሮ ነው የሚመጡት። ከክፍለ ሀገር የሚመጣ ሰው 1500 ምናምን ቢሆን ነው ይሄ ሁሉም ኮሌጅ ላይ የሚበታተነው። አንተ ደግሞ ማለት ከማይም በቪኤት እየመጣ በቤት መኪና ነው የሚመጡት ራሳቸው እየነዱ። የሀብታም ልጆች ነው የሚበዙት። ደሃ ወንድ ይወዳሉ ይባላል። እሱ ፊልም ላይ ነው። እሱ ፊልም ላይ ነው። የምር እውነት እኮ ነው። የለም ምናልባት አሳይመንት ምናምን ስንሰራ ልንቀራረብ እንችላለን። አሉኝ ጓደኞች አሉኝ። እነሱ ስማቸው ብቻ ስጻፍ ነው የሚመጡት፣ እኛ ግን እንሰራለን። በዛ ሰዓት ለፕሪንት ይከፍሉ ይሆናል ምናልባት ያግዙ። እሱም ራሱ ትልቅ ነው። ያውቃሉ ግን አንተ ኢሚት ወይ እስር ቤት እንደነበርክ ምናምን ማንም ነገርኩሽ። እኔ ግልጽ ነኝ። ታወራለህ። ሰዎች ስለኔ ለማወቅ መጣር አንድ ሌላ ጥያቄ እዚሁ ጋር የኛን ሀገር ማህበረሰብ አረዳዱን ታውቀዋለህ። ከእስር ቤት እንደዚህ ብሎ ጓደኛውን በትምህርት ቤት ገሎ እንዲታስሩ የሚለው እና አብረኸው ስትቀመጥ በሆነ ጉዳይ ብትጣላ የመግደል ኤክስፒሪየንስ ያለው ነው የሚል ዝም ብሎ የቀደመ እንዲህ ተምረህበት እንዲህ የታደሰ አእምሮና ልብ ይዘህ እንደወጣህ ላይረዳህ ይችላል። የታደሰ አእምሮና ልብ እንዳለ አንተ ታውቃለህ። በእርግጥ ግን እንዲህ የዋላ ታሪክን ከእስር ቤት መተህ ዩኒቨርሲቲ እንደገባህ መግለጽ ማውራትህ ተጽዕኖ አልፈጠረብህም? እንዴት መሰለ እሱን ግቢ ውስጥ አታውራ ምናምን የሚሉ ልጆችም አሉ። ጥሩ አይደለም ይሸሻሉ ሰዎች ምናምን የሚሉ። እኔ አጋጣሚ ግቢ ሊገባ 1-2 ቀን ሲቀረኝ ኢንተርቪው ተደርጌ ነበር ሚዲያ ላይ ማለት ሜንስትሪም ላይ ነው ኦቢኤን ላይ። በዛን ሰዓት ነበር ያወራሁት። ከኦሮሚያ ክልል የመጡ አብዛኞቹ ያውቁኛል ማለት ነው። እዛ እንደመጡ እዛ ውስጥ ለብሼ የነበርኩትን እዛ ላይ ለብሼ የቀረብኩትን ልብስ ነው ለብሼ ግቢ ውስጥ ያለሁት። ይሄ ሚዲያ ላይ ቀርቦ ነበር እንደዚህ ምናምን እያሉ መጥቶ ሰላም የሚሉኝ ሰዎች አሉ። ከኔ በኋላም ብዙ የሚያወሩ አሉ። ከቀረቡኝ በኋላም ደግሞ ስለ እኔ የሚነገሩኝ ሰዎች አሉ። ለምሳሌ የምር እኔ ከቀረብኩ በኋላ ነው ስለ አንተ ያወቅኩት እንጂ በጣም ነበር የሚፈራ የሚለኝ ሰው አለ። ስቃለሁ። እኔ ደግሞ ተኮሳትሬ መሄድ አልችልም። ሁሌ ስቃለሁ በቃ። እዛ ሰላም ሳልል አላልፍም። አንድ ቀን አይቼ ሰላም ሳልል ይሻላል። በዛ አጋጣሚ እየቀረቡኝ በተለያየ ምክንያቶች እየቀረቡኝ አብዛኞቹ ሲያውቁኝ፣ አብዛኞቹ ደግሞ ስለ እኔ ሌላው ሲያወሩ ሁሉም ሰው በቃ ፖዚቲቭሊ ተረዱኝ። ያን ነገር ራሱ መልሶ አያነሱ። እኔም ደግሞ ትንሽ ተመልሼ ሳስታውስ ስለምረብሸኝ ማውራት አልወድም። በቃ አንዴ ያወራው እኔ ማዳመጥ ከፈልክ ሂድና ዩቲዩብ ላይ ሌላ ሰው ይተረጉምልህ፣ እኔ አትጠይቀኝ ነው የሚል።
ምክንያቱም ይረብሸኛል ነው የሚላቸው። ስላንተ እንደዛ ያለፍከውን ነገር ማውራት እንደዛ ነው። ይረብሻል፣ በጣም ነው የሚረብሸው። ማስታወስ እኔ አሁን አንዳንድ ሳውራ የሆነ ነገር ውስጤን የሚረብሸኝ ነገር ይኖራልና ያ ነገሮች ከዩቱብ ላይ ሄድና ኦሮምኛ የማይችል ከሆነ አስተረጉም የሚችሉትን ምንም የቀረ ነገር የለም። እውነታው እዛ ላይ አለ። ማውራት ያለብኝን ነገር ማውራት ያሌለብኝን ነገር ለራሴ የሚተው ብዙ ነገሮች አሉ። ማለት ለራስ ራሱ ደግሞ የማይወራ ነገር አለ። እንደዛ አይነት ነገሮች አሉ። ሶ ክብሬንም በጠበቀ ሌላ ችግሮች ቢኖርብኝም ግን ደግሞ ከህብረተሰቡ ጋር ከተማሪው ጋር የምኖረው በቃ ደስተኛ ሆኜ ነው እየሳኩ ማለት ነው። አንድ ቀን ሰው ፊት ለፊት እኔ ሳዝን አይቶኝ ሳዝነው እኔ አልጌ ላይ እጄ በቃ እንትን ለብሼ ነው። ዶርሚተሮች ራሱ አያዩብኝም። ሁሌ እየሳኩ ነው የሚያዩ እና እንደዛ ነው ብዙ ጊዜ። በጣም ይገርማል። በጣም እኔ አሁን አንተ ጋር አንተን ያየው የመጨረሻው እንትኑ ላይ ለመድረስ ማለት በጣም ብዙ መንገድ ነው የተጓዝከው። ሳላደንቅ አላልፍም። አንድ ቪዲዮ አየሁኝ ኬና የሚባል አንድ ቲክቶክ ላይ የፖስተውና ባስ ላይ ናቸው እንዳለ ኮፍያንም ቆብህን ነው እንዳደረክ እንደዚህ ይዘህ አበባ ይዘህ ነበር። ማን ሰጠህ አበባውን? አበባ አጋጣሚ የመጡ ሰው ነበር። ማዘር መታ ነበረች። ፋዘር ምናምን ማምጣት አልቻሉም። አንደኛ ፋዘር 90 ዓመት ነው። ማዘርም ትልቅ ሰው ናቸው። የመጨረሻ ልጅ ነህ አንተ? በቃ እኔ 12ኛ ልጅ ነኝ። እኔ ብቻ ነኝ በቃ የቀረዋቸው። የመጨረሻ ነህ? መቁረጫ የሚባለው መቁረጫ አለ ሌላ ጀስት እነሱ ትንሽ ወደ ሌላ ህይወት ስለገቡ በህይወት ያሌሉም አሉ። ስለዚህ እናትህ መጥቶ ነበሩና ባስ ላይ አጠገብህ የተቀመጡ እሳቸው ናቸው። አልነበረችም እሷ በዛን ሰዓት። ብቻህን ነበርክ እዛ ባስ ውስጥ? ብቻዬን ነበርኩኝ። አዎ ታውቃለች፣ እዚህ አካባቢ ትንሽ ደስ የማይል ብዙ ነገሮች ነበሩና እኛ ከዚህ ሄድን ነበር ወደ አዲሱ ገባ ማለት ነው። እዛ እናትሽን ወደ ሱሉልታ ሸኘኋትና እኔ ተመለስኩኝ። በቃ አጋጣሚ ጓደኞቼ ሱሉልታ የሚያውቁኝም ደግሞ መጥተው ነበር። የቅርብ ዘመድም መጥተው ነበር። እንደዛ ነገር ማህበረሰቡ ነው እዛ ያሉት ባስ ላይ የነበሩት እናቶች ምናምን። ቶታል እዛው ሲገባ እኔ ዝናብ እየጣለ ስለነበረ ሮጭ ነው የገባሁት። እንደውም አቁሞልኝ ነው እንጂ የተነሳ ባስ ነበር የገባሁት። እዛ ሲገባ ሙሉ ነው። ደክሞኛል በጣም። ግቢ ውስጥ ቦታ ጠባብ ስለነበረ ቆመን ነበርንና ምርቃቱ ሰዓት እና ደግሞ በእግር ነው እስከ አዲሱ ገባ አካባቢ ራሱ ይሄድ ነው ታክሲ ምናምን ከ6 ኪሎ በአፍንጮ በር በኩል ማለት ነው። በእግር ነው ይሄድ ነውና ባሱ ሲገባ አጋጣሚ ጥሩ ነው ያን ቀን እና መሄዱ ጥሩ ነው። ሰቃይ ነህ አሁን አይደለ? ዩኒቨርሲቲው ጋር ነው የምትቀረው 6 ኪሎ የለም እኮ ዩኒቨርሲቲ ሲጀመር በፈርስት ዲግሪ አዲስ አበባ ዩኒቨርሲቲ አይቀጥርም። በከፍተኛ ውጤት የተመረቁትን ያስቀራል። አለ እኮ ማአት ነው ልንገር። እኔ ይሄ እኮ ካንተም በላይ በዚህ በጣም ማአት ሰው ማለት ነው። ከፍተኛ ማዕረግ ነው ራሱ እያለ አንድ ሰው ብቻ ነው ተሸለመ። ልንገር ከኛ ተሸላሚ ሴት አንድ ሰው የለም። ምክንያቱም ሁሉም ሰው ነገር እኮ 3% ያለፈ ተማሪ ነው እዚህ ያለ። ከ3%ቱም ከፍተኛ ውጤት ሁሉም ስማርት ነው። ሁሉም ትምህርት ፈላጊ ነው። ሁሉም ሰቃይ ነው። ገብቷል። አሁን 3-5 እና ከዛ በላይ ነው። 3-5 ራሱ ማዕረግ ነው ግቢ ውስጥ። ማን ይሸልመው ማን ይተዋል ማለት ለማን ሰርቲፊኬት ይሰጣል ግቢው። በቃ እንቶ ቴምፖ ላይ ግሪት ዲስቲንክት ምናምን ብሎ ይጽፍልሃል። ቬሪ ግሪት ምናምን ብሎ ሌላው እንትን ብሎ አላ ተጠርቶ አይደለ የገባው። በቃ ዩኒቨርሲቲ ገብተው የብርሃኑ የፕሮፌሰር ብርሃኑ ልጆች የሚባሉት ናቸው እኮ ተጣርተው በጣም ሰቃይ የሆኑት ከ400 በላይ ያመጡት ናቸው የገቡ። ስለዚህ ዩኒቨርሲቲም ገብተው ደግሞ ከዛ ውስጥ የምትለየው የለም። 3.5 እኛ በ3.2 3 ድረስ ያመጣ ድሮ ግሬት ዴስቲኔሽን ተብሎ ነበር ግራጁዌት የሚያደርገው። አሁን ግን 3.5ም ከዛ በላይም የለም። ስራ መፈለጉ እንዴት ነው አሁን? ያው ስለ ስራ አሁን ምን አለ በቃ ዝም ብለን ጎግል ላይ ምናምን እንፈልጋለን እንጂ ምንም የለም። እንደምታውቀው እኛ ሀገር ውስጥ በፊት ሰው የሚሰራበት ራሱ በተለያየ ምክንያት ቆመው የለ። አሁን አብዛኞቹ ምናልባት ምን ልበል በቃ ታውቃለህ ብዙ አሁን የሆነ ቦታ ለመግባት ምን እንደሚያስፈልግ አንተ ራስህ ታውቃለህ። ምንድነው የሚያስፈልገው? ፖይንትና እውቀት እንዳይመስልሽ እሺ። ፖይንትና እውቀት እንዳይመስልሽ። ከኔ ጋር ከ12ኛ ወደቀ ሌላ የት እንደሚሰሩ ዛሬ አውቃለሁ። እኔ ብሄድ ግን እዛ ቦታ አልገባም።
አንቺም ታውቃለህ ሁላችንም እናውቃለን የትኛውም ቦታ በፊት ተወዳድረሽ የምትገቢበት ቦታ ተወዳድረሽ ዘመድ እንዲሆኑ አሁን ጥሪና ለደረጀ ዘመድ ንሁ ነው ፒውር ማኔጅመንት 3.77 GPA ኤግዚት ደግሞ 85 ኤግዚት 85 ነው ያመጣው ኤግዚትም ተፈትኗል በላይፉ በጣም ፕሪንሲፕል ያለው ሰው ነው ብዙ ያየበት ብዙ ያለፈበት ነው በህይወቱ አንዳንድ ጊዜ ሰዎች የሆነ ቦታ ላይ በቃ ካም በኋላ እኮ ቆመ ብለ እንደዚህ አይነት አደጋ ሲመጣ ፓኒክ አድርጋ የምታቆምበት ነው እሱ ግን በቃ በዚህ ህይወት መስመር እንደዚህ ማለፍ አለብኝ ብሎ ያለ ነው እናትና አባቱ አረጋውያን ናቸው ገና ልትሄድ ነው ወደዛ ፋዘርን ለመጠየቅ ግዴታ ይሄዳለሁ ልትመረቅ ነው የምትሄደው ግዴታ ጨርሻለሁኝ ግዴታ እንደዛ ምን ይዘህላቸው ነው የምትሄደው ምን ይዛለሁ ብለሽ ነው ምን ይያዘ ብኖረኝ አወርጋለሁ ምን አለ ምንም የለኝም አሁን ከግቢ ትወጣለህ የት ነው የምትኖረው ከዚህ በኋላ ለጊዜ አሁን ሰው ጋር ነኝና ግን ስራ ሲገኝ መከራየት ይቀራል ስራ ይገኛል ስራ ተገኝቶ ስራ የመጀመሪያ ወር ደሞዝ እስኪደርስ በጣም የሚያናድደው በቃ አሁን በጣም ብዙ በተለያየ ሙያ ላይ ወጣቶች ያገኛሉ እና እየሰሩ ያሉትን ስራ ተምረው ነው ወይ እንዲህ መጠየቅ እወዳለሁ ዝም ብዬ ማለት እየተማርኩ እኔ ለምሳሌ የሆነ ስራ ላይ ኤርፖርት ላይ የሆነ ካፌ የሆነ ሆቴል ባቡር ጣቢያ ብቻ ሳገኝ ጠይቃቸዋለሁ እና የተማርኩት እንዲህ ነው የተማርኩት አካውንቲንግ እንደዚህ ነው የተማርኩት ምናምን ግን በዛ እስኪገኝ በዚህ እየሰራው ይሉኛል ብዙዎቹ በትክክል የተማረውን ነው የሚል እስካሁን በትክክል እንትኑ አልገጠመኝም እንደዛ ነው በተለይ ወጣቶች ነው ማውራ የተማሩትን የሚሰሩ አሉ በየቢሮው ግን ወጣቶች እና አንተም በፒውር ማኔጅመንት ዛሬውኑ በዚህ ገና ተኩሶፉፍ በሚል ዲግሪህ ዛሬውኑ ላታገኝ ትችላለህ እሱ ልክ ስራ ግን በብዙ መንገድ ግን ስራ አለ ማለት ነው ደግሞ አንተ አትመከርም በጣም ህይወት መክሮ እንዲህ አብስሎ አርጎ ነው የሰጠህ እውነት ነው እና በርታልኝ ወንድሜ አመሰግናለሁ አሁን ወደ እንዴት አያት ይችን እሱ ነው ሆነ ስሟን አላውቅም እኮ ካምፓኒ ነገር ሀበድ ትባላለች ካምፓኒ ቢኖረኝ እኔ ቀጥረህ ነበረ ግን የለኝም ለራሱ ተቀጣሪ ነኝ ግን አሪፍ እህት እግረኛው እህት ትሁንህ መድቦልሃል አመሰግናለሁ በቃ አሁን ዘመድ የለኝም ምናምን እንዳትል እህት ትሁንህ በእግረኛው ተመድባለች ወንድም ይሁን ይሻንቺ ቴንኪው በጣም በደስታ አሁን ፋዘር ጋር ስትሄድ አንዴ ታግኝቻለሁ እላለሁ ወይ ታዲያ ሰላሌ በቃ ዝም ብለን ልቧትር ሰላሌ ሲባል በጣም ስለምወዳቸው ስላየኋቸው ማህበረሰቡን ስለማቀው የፍቅር ሀገር ስለሆነ በአያቷ እዛ አካባቢ ናት የት አካባቢ ነሽ እኔ አላቅም አያቴ ድሮ መጣች ኦኬ ሰላሌ ምናምን ሰላሌ ነኝ ነው የምትለው ከዛ በኋላ ያ ግን ወሎ ናት ገባ እዛ አግብታ በዛው ነው የኖረችው ስለዚህ እናቷ ወሎ ስለነበረ አባቷ ደብረ ሊባኖስ ምናምን የነበሩ ወንድም እህት ወንድሙ ሲመረቅ ኮንግራቹሌሽን ማለት አሁን ቤተሰብ ስትሄድ ሁሉ ጊዜ እኔ አሁን ለምሳሌ ቆያ እስኪ አታክለፍልፈኝ ማክለፍለፍ ይባላል ይሄ አንዳንድ ጊዜ አንተ በህይወት ብዙ ነገር ያለፍክ ሰው ነህ አይደለም ከዛ ደግሞ አሁንም አትወድቅም ባይ ዘ ወይ በቃ በጣም አልፈኸዋል ኖ ያችን ቪዲዮ ስላየሁ ነው አሁን እዛ ላይ ያየሁት ላይ ሰዎች አይ ኖ ይውል ተክል የዛች ቦታ ላይ አንደኛምኛ እኔ አሁን ልደውልልህ ያሰብኩት እንደዛ ፈለኩ ኬናን ያገኘሁት ኮንግራቹሌሽን በሉት ይላልና እዛው በቃ አትሊስት ምንም እንኳን ባናደርግልህ ባናውቅህም ነው አይደለ እዛ ባስ ውስጥ የነበረ ሰው የባስ ከፍለውለት አትሊስት ይሄን እንኳን ላርግ ነው የኢትዮጵያ ህዝብ ገባ ኮንግራ በሉት ምናምን ኮንግራ ብሎ እዛ ያሉ እናቶች መረቁት ምናምን ነገር ከዛ እሱም ወደ መሄድበት ሄደ ባሱም በሚቆምበት ቆመ ገባ አሁን ከዛ በኋላ ያለውን ታሪክህን ደግሞ ሲነግረኝ በጣም ተገረምኩብህ እኔ እንደኔ እግረኛው ደግሞ ተመልካታችን ደግሞ በጣም ነው የሚገረሙብህ የሚደነቁብህ ምክንያቱም ብዙ ያለፍክ ሰው ነህ ግራጁዌት አድርጎ ያንን ኮፍያ ጭኖ አሁን እኔን ብትጠይቀኝ ማስተር ሲንሰራ ያቺኛዋ ኮፍያ እንደዚህ ነች በጥቅ ያለች ናት እና ነገር ከዛ እስኪ ማስተርስ ደግሞ ምናምን ትንሽ እንደዚህ ሰፋ ያለ ነው አይደል ፒኤችዲ ደግሞ እዚህ ድረስ ነው የሚወርደው እና ያንን ልብስ መልበስ አለብኝ ብዬ
የሆነ ነገር ብዬ ምናምን ብለህ የምትለዋለ የመጀመሪያ የምትማሪ የሆነ ዩኒቨርሲቲ የምታሳልፈዋለ ሁሉም ነገር ነው እንትን የሚለውና የመጀመሪያ ዲግሪህን ከዛ ሁለተኛ ዲግሪህን ከዛ ፒኤችዲህን እያልክ ፎቶ ሁሉ ብትለጥፍ በጣም ነው ደስ የሚለው። ወላጆች ደግሞ በጣም ነው ደስ የሚላቸው። ልጄ እኮ ተምሯል የሚለውን ነገር ግድግዳ መሀል ቤታቸው ላይ ቢሰቅሉት ምን ቢሉት በጣም ደስ ይላቸዋልና እንኳን ደስ ያለ እንኳን ግራጁዌት አደረግ። ስራውን ደግሞ እግዚአብሔር ይሰጣል ብዬ ነው የማስበው። እግዚአብሔር ድረስ አይሄድም እንዴ? ስራውን ራሱ ይፈልግ አይዛክሌ ያዝገር ከኔ ጋር ከሆነ ያ በጣም ነገረኮ ሰውና እግዚአብሔር ነው የሚያስፈልገው ብለሃል። ሶ የምታዩ ሰዎችን በፒውር ማኔጅመንት 3.77 ግራጁዌት አድርጎ ነው በጣም ጥሩ ሰው ነው። እኔ የምፈርመው ነው ወንድሜ ነው። አንተ ስራውን ፈልግ፣ ስራውን ግን እግዚአብሔር ይባርክልህ። እንደዛ አይደል ያለው እግዚአብሔር የሆነ እናንተ ተፍ ወይ አንኳኩ ይከፈትላችሁ አንኳኩ ይከፈት እሷ ልታሰንፍ ነው እግዚአብሔር ይሰጣል ነው ያለች። እግዚአብሔር ግን ስራ አይሰጥም። ከሰው ጋር እኮ ነው ነገርኩ። ሰው ይሰጣል በቃ ሰው ይሰጣዋል። በቃ አታብራሪው። እሺ እኔ አንድ ነገር አሁን እሺ የግራጁዌሽን እንትንህ ላይ ምን ብለህ ጻፍክ? ላስት ወርድ አልጻፍክም? ላስት ወርድ ምንም የለችም? አይ እኔ ሌሎች ግሩፕ አሉ ያስጻፉት እኛ የላችሁም? ለብቻ ነው ያሰራው። ለምን? ምክንያቱም ክፍያ አልነበረም? 1600 ነው ነበር። ስለዚህ ያንን መክፈል ስላልቻልክ እኛ ለብቻ ነው ያሰራው 300 damn it damn god ዋው ይሄን ላንተ ነው ያዘጋጀው ስጦታ። ሰግዳለሁ። ምክንያቱም ይከፈት ዋው ኮንግራቹሌሽን። እሷ እህትህ ይሄን ሰጥታለች። ቁም ነገር እህትህ ትሁን ብያለሁ። በርታልኝ። ትላንትና በአስቸኳይ ነው ያሰራሁት። ትላንት ማታ ስትሄድ ቤትህ ለቤተሰቦች ይዘህላቸው እንድትሄድ ነው የምፈልገው። እሺ አንተ ስራ ሲኖርህ ከዚህም የበለጠ በጣም ትልቁ ማሰራት ትችላለህ። ይሄ ግን ለእናት ለአባትህ ልጃችን እኮ ተመረቀ፣ ልጃችን እኮ ያን ሁሉ ነገር አለፈው ብለው እንዲሉ ይዘህላቸው ትሄዳለህ። ግድግዳቸው ላይ በኩራት ነው እሺ የሚለጥፉት። እሺ ይሄን ይዞ ሲሄድ ደግሞ መሄጃውን እግረኛው 3000 ብር ይሰጣል። ሰጠን ማንለውም እኛ ኮንግራቹሌሽን። እሷ በዚህ እንትን ካለች ኪም በግሏ ይሄን አስባበት በጣም አንቺ ሴሬሞኒ ማድመቅ ትይበታለች። እኛ ደግሞ የምትሄድበትን እንደ እግረኛው አታልቅስ በእናትህ እሺ። አይ ትንሽ ሙቀት ነው። አረ የልብ ሙቀት ነው። በርታልን። በጣም ነው የምናመሰግነው። የምትለው ነገር ካለ? ያው እኔ መጨረሻ መልእክቴ ማስተላልፈው ማለት ነው አንደኛ እዝገር ከኔ ጋር ነበርና ነገም ከኔ ጋር ነው። እሱ አለልኝ ተስፋ አደርጋለሁ። ሰውም ደግሞ ከጎኔ እንደሚሆን ኢትዮጵያና ህዝቦቿ ይባረክ። አሜን። አገራችንም ሰላም አድርግልን። አሜን። እኔ ወንድም አሁን እድሜ ስንት ሆነ ማለት ነው? 28 በጣም ጥሩ። ኦልሞስት እኔ በጣም ኮርቼብሃለሁ። እኔ በነገራችን ላይ አንድን ሰው ለመረዳት የተለየ ምክንያት አልፈልግም። ብዙ ሰው አንድን ሰው ለዛ ሰው ለማዘን ያ ሰው እንዲገባቸው ያን ሰው ለማገዝ አይኑ መፍረጥ እግሩ መቆረጥ ምናምን ብቻ ምናምን ይላሉ አይደል? በሰው ህይወት ውስጥ ግን ከእግር መቆረጥ ከአይን መፍረጥ በላይ ደግሞ በጣም ሰቅጣጭ የህይወት ምዕራፎች አሉ። እስር፣ መገለል ብዙ ናቸው፣ እንጠቅሳቸዋለን። እነዛን ማለፍ ቀላል ነገር አይደለም። ዛሬ አንተ አልፈሃል፣ ህይወት አስተምሮሃል፣ የተፈጠረው ነገር ጸጽቶሃል። ዛሬ ካንተ በላይ ህያው ምስክር አስተማሪ ማን አለ? ወጣትነታችሁን ተጠቀሙበት። ይሄ ሲነገር የማይሰማው የሳትነት እድሜያችሁ ካላስተዋላችሁበት የኔ አይነት ህይወት ይገጥማቸዋል። ምናልባት አንተ ለበጎ ነው። በዚህ 8 ዓመት ውስጥ አንተ እዛ እስር ቤት ባትሆን ኑሮ ያንተ እድሜ እኩዮች ኢትዮጵያ ይሄ የለውጥ የምናምን ጊዜ ነበር አይደለ? ምናልባት በህይወት የሌሉ ይኖራል። እግዚአብሔር ባወቀ ግን የሆነ ሴፍ የሆነ ቦታ አስቀምጦህ ነበር። ሁሌ እቺን ቃል እግዚአብሔር ባወቀ ደግሞ ዛሬ እንዲ ግራጁዌሽን ላይ ያስቀምጠዋል። እግዚአብሔር ስራው እሱ ባወቀ የሚያደርገው ነገር ድንቅ ነው። ሁሌ ይሄን ቃል እጠቀማለሁ አንተ እንደምትለው የምር እዝገር ስለሚወደኝ ነው። በዚህች ሰበብ ያው ያደረኩት ትልቅም ስህተት ቢሆንም
ግን ደግሞ በዛ ምክንያት ታውቃለህ ከ2006 ቀጥሎ እስከ 2009 የነበረ ስፔሻሊ ኦሮሚያ ክልል በአገሪቱ ሙሉ አሁንም ደግሞ ከዛ ወደዚህ የነበረውን ነገር ታውቃለህና ምናልባት እኔም በዛ ሰዓት አልፊውን ነበር አይታወቅም እዚህ ባልገባ ኖሮ እያልኩኝ አስባለሁ። ሶስት ገር ስለሚወደኝ ይሄን ነገር ያመጣ ለበጎ ነው ሆኖ ነው የሚለው ለበጎ ነው የሚለው በእግዚአብሔር ቤት ስህተት በእግዚአብሔር ቤት እቅድ 9 ጊዜ ለካ ምናምን የሚል በእግዚአብሔር ቤት የለም አይደለ? እግዚአብሔር ሲሰጥም ሲነሳም ትክክል ነው ሁለቱም። ሚነሳህ ስለማይጠቅምህ ነው። ያንተ ውጭ መሆን ላንተ አይጠቅም ነበር አይጠቅምንም ነበር። ያንተ ውጭ መሆን ላንተ ጠቀመህ። 2 ዩኒቨርሲቲ 2 ዲግሪ አለህ አንተ። ስልክህን ቪዲዮ ላይ እናድርገው ኮንግራቹሌሽን እንበለው የሚሉ ስለሚኖሩ ያው መበተኑ ነው ሊረብሽህ ይችላል። ብዙ ሰው ያውቀዋል ስልክህን፣ ግን ቪዲዮ ላይ እናድርገው። ለማንኛውም ችግር የለም አድርግ። ስልክህን አንዴ ያው 0903 31 59 16 አንዳንድ ሰዎች አሁንም ስራ እስከሚይዝ ድረስ ድጋፍ ሊያደርጉልህ ይችላሉ፣ ስራ ሊፈልጉልህ ይችላሉ፣ አይዞህ ሊልህ ይችላሉ፣ ብዙ ጥያቄ ሊኖራቸው ይችላል። ስለዚህ እንዳየው ከሆነ ደግሞ እኔም ያንተም ስሜት ይመስለኛል ተክሌ በጣም ፈጣን ነህ። ህይወትን በብዙ መንገድ መለወጥ የምትችል አይነት ሰው ነህ። የዛም ኦፖርቹኒቲ ተጠቃሚ ሊያደርጉህ ይችላሉ ብዬ ነው የማስበው። እናትና አባትህን ሰላም በለልን። ማን ነው ስማቸው? ፋዘር ነገሳ ደምሴ ይባላል። ማዘር ደግሞ አበበች ጅማ ትባላለች። አበበች ጅማ። ሁለቱንም እድሜና ጤና ይስጣቸው። እሺ አሁንም አንተም ደግሞ ስራ ሰርተ የምትጦርበት የተቀረዘ ታገባለህ አታገባም? ግን ለምን ደግሞ እሱ አይቀርም። ግን ደግሞ የሚቀርሙ ብዙ ነገሮች አሉ። ያው ግን መጀመሪያ የሚቀርሙ ነገሮች እናስቀድማለን። የኔ ሁሌ ጥያቄ ስለሆነ ነው። እና ለአንተም ትዳር ይስጥህ፣ ልጆች ይስጥህ፣ የምትኮራበት የምትደሰትበት አይነት ቀሪ ዘመን ያለ። አሜን አሜን።